አንድ ክርስቲያን አገንስት ክራይስት የሆኑ ኦቢዲየንሶች ወይም ትእዛዞች ሲመጡ ያ አገንስት ክራይስት የሆኑ ትእዛዞችን ከአለቆች መቀበል አለበት ወይስ ሪቤል ማድረግ አለበት የሚለው ጥያቄ ስላለ ከክርስትና ባህሪ የወጣ ከሆነ መታዘዝ የለበትም በጭራሽ። እሱን ልጠይቅ ነበረ። በጣም አመሰግናለሁ አቃልዬ፣ ተመልሶልኛል። ተባረክ። እሺ ቴንክ ዩ ብሮ። እሺ ጨረቃ ጥያቄ ያላችሁ መግባት ትችላላችሁ። ጨረቃ አለሽ? ከሰር ጀምቡለቃ እያለሽ ነው። እሺ ጨረቃም የለች። እሺ ጥያቄ ያላችሁ ግቡና ያልኩት ነበር። እሺ አማኔ ጥያቄ አለ? ትሮሻና አማኔ በኋላ ሰላም ትሉናለህ። አዎ አንድ ጥያቄ ነበረኝ። እናንተ እንትን ስለሆናችሁ ቤተኛ። እሺ ቀጥል። የኔ ጥያቄ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ነውና እኔ ከራሴ አንዳች ላደርግ አልችልም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። እኛ ደግሞ የምናምነው በስላሴ ውስጥ አንድ ፈቃድ አለ ብለን ነው እና እዚህ ላይ ኢየሱስ ክርስቶስ የላከኝን ፈቃድ እንጂ ፈቃዴን አልሻም ሲል ሌላ የሚሻው ከአብና ከመንፈስ ቅዱስ የተለየ ፈቃድ አለው ወይ? ትንሽ ጥቅሱ ኮንፊውዝ አድርጎኝ ነውና ብታብራራልኝ። ኦኬ በስላሴ ውስጥ አንድ ፈቃድ ነው ያለው። በነገረ ክርስቶስ ግን ስንመለከት በስጋዊ ግን ሁለት ፈቃድ ነው ያለው። የመጀመሪያው ነገር እሱ ነው። በክርስቶስ ሁለት ፈቃድ ነው ያለው፣ በስላሴ ግን አንድ ፈቃድ ነው ያለው። በስላሴ አንድ ፈቃድ ነው ያለው ስንል ምን ማለታችን ነው? በስላሴ ኦሬዲ አንድ ባህሪ ያለ ብለን እናምናለን። ሁልጊዜ ፈቃድ የሚመነጨው ከባህሪ ነው። ከባህሪ መነጭና በአካል ላይ ይገለጣል። ስለዚህ በአብ በወልድ በመንፈስ ቅዱስ የሚገለጠው ፈቃድ አንድ ፈቃድ ነው። እሱም ደግሞ የአንዱ አምላክ ፈቃድ ነው እንላለን። ለምሳሌ ሰውን በማዳን ኦሬዲ የሶስቱም አካላት ፈቃድ ነው። ለምን? ከአንድ ባህሪ ከመለኮታዊ ባህሪ የሚመነጭ ከመሆኑ የተነሳ የአንዱ አምላክ ፈቃድ ስለሆነ። ስለዚህ ግን ያ ፈቃድ በግብር በተለያየ መልኩ ጥቅም ላይ ውሏል። ለምሳሌ አባት ልጁን በመላክ ነው ሰውን የማዳን ፈቃዱን የገለጠው። ወልድ ደግሞ መጥቶ በመሰቀል ነው እኛን የማዳን ፈቃዱን የገለጠው። መንፈስ ቅዱስ ደግሞ በማተም ነው ወደ ሙሉ ማለት ነው። ግን የአንዱን መለኮት ፈቃድ ነው በግብር በተለያየ መልኩ የገለጡት እንላለን። እሺ አንዱ እሱ ነው። ሁለተኛው ነገር በክርስቶስ ሁለት ፈቃድ አለ ስንል አሁንም ፈቃድ ከባህሪ ነው የሚመነጨው ብለናል። ፈቃድ ከባህሪ ኦሪጂኔት ካደረገ ክርስቶስ ሁለት ባህሪ ነው፣ አንድ አካል ወልድ እግዚአብሔር ሁለት ባህሪ ነው። ስለዚህ ዲቫይን ኔቸሩ ከዲቫይን ኔቸሩ የሚመነጭ ከአብና ከመንፈስ ቅዱስ ጋር አንድ የሚያደርገው ፈቃድ አለው። ሁለተኛው ደግሞ ሰብአዊ ፈቃዱ ነው። ፐርሰን ባይኖረውም ኦሬዲ ኔቸሩ ግን በወልድ ፐርሰንነት እኔ ስለሚል ስለዚህ ያ ፈቃድ በወልድ ፐርሰንነት ይገለጣል ማለት ነው። የሰብአዊም ፈቃዱ ማለት ነው። እዚህ ቦታ ላይ ፈቃዴን ላደርግ አይደለም የመጣሁት የአባቴን ፈቃድ እንጂ ብሎ ሲናገር እየተናገረ ያለው ከአባቴ የተነጠለ ምንም አይነት ፈቃድ የለኝም። እዚህ ጋር ፈቃድ አለኝ የለኝም አለ ፖይንቱ ራሱ። ከአባቴ የተነጠለ ምንም ፈቃድ የለኝም፣ የአባቴ ፈቃድ ነው የኔም ፈቃድ። እንደውም አብና ወልድ አንድ ፈቃድ እንዳላቸው የሚያሳይ ነው ብለው የቤተክርስቲያን አባቶች ያስቀምጡታል። አውግስጢኖስም ኦን ትሪኒቲ ላይ ያስቀምጠውታል። ስለዚህ ምንድነው እኔ ራሴ ፈቃድ ላደርጋለሁ የመጣሁት የአባቴን ነው እንጂ ሲባል ወደ ምድር ስመጣ የመጣሁት ኦሬዲ ለሰው ልጆችም ኦር በሌላ ዓላማም ቢሆን የሆነ የተለየ ፈቃድ ከአባቴ የተለየ ፈቃድ ከአባቴ ተለይቼ ይሄኛውን ነገር አደርጋለሁ ብዬ ይዤ የመጣሁት ምንም ፈቃድ የለኝም። የኔ ፈቃድ የዛው የአባቴ ፈቃድ ነው። ስለዚህ አብና ወልድ አንድ ፈቃድ ያላቸው ያልተለያየ ያልተነጣጠለ ፈቃድ ያላቸው የመሆኑን ጉዳይ ያሳያል። ስለዚህ እንደውም እና አውግስጢኖስ ይሄንን ሲያብራሩት አብና ወልድ አንድ ፈቃድ መሆናቸውን የሚያሳይ ነው ብለው። ምክንያቱም ወልድ ከአብ የተነጠለ ሌላ ፈቃድ የለውም። ፈቃዴን ላደርግ አልሻም ሲል ሌላ ፈቃድ የለኝም እያለ ነው ፖይንቱ። ከአብ የተነጠለ ፈቃድ የለውም፣ ከአብ ጋር አንድ ፈቃድ ነው ማለት ነው። ሁለተኛው ግን ታዲያ በስላሴ ስንት ፈቃድ ነው ያለው? አንድ ፈቃድ። ይሄ አንዱ ፈቃድ፣ ሌላ ፈቃድ ወልድ የሌለው ያ አንድ ፈቃድ ስላለ ነው። የአብ የሆነው ፈቃድ የሱን ፈቃድ ስለሆነ። ግን በክርስቶስ ስንት አልኩ? ሁለት ፈቃድ አለ አልኩ። እነዚህ ሁለት ፈቃዶች ግን ለየራሳቸው የሚሰሩ አይደለም። አንዱ ፈቃድ የሰብአዊ ፈቃዱ ሁልጊዜ የሚሆን ለመለኮታዊ ፈቃድ የተገዛ ስለሆነ በስላሴ ስቲል አንድ ፈቃድ ነው ያለው እንላለን ማለት ነው። ኦኬ ለምሳሌ ክርስቶስ ሊሞት ሲል ብትወድ እቺ ጽዋ ከኔ ትለፍ አለ። ይሄ የምን ፈቃድ ነው? ሰብአዊ ፈቃድ ነው አይደል? እንዳልሞት የሚል ነው።
ስለዚህ ሰው እንደመሆኑ ብትወድ እቺ ጽዋት ከኔ ትለፍ ብሏል። ነገር ግን የሰውነት ፈቃዱን ተጠቅሞ ግን አላመለጠም። ፈቃዱ እንዲያመልጥ ያስችለው ነበር፣ አላመለጠም። ምን አደረገ? ነገር ግን የኔ ፈቃድ አይሁን ያንተ እንጂ አለ። ለምን? የአባቱ ፈቃድ እንደ ዲቫይን ኔቸሩ የሱም ፈቃድ ስለሆነ ማለት ነው። ያ አንዱ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ሲል ከዚህ ከሰብአዊ ፈቃዱ ካለመሞት ፈቃዱ የተነሳ የኔ ፈቃድ አይሁን ሲል ትመለከተዋለህ። ምን አደረገ? ፈቃዱን ማለት ነው ሰብአዊ ፈቃዱን ለመለኮታዊ ፈቃዱ አስገዛው ማለት ነው። ኦኬ። ስለዚህ ምን ጊዜም ቢሆን በክርስቶስ ሁለት ፈቃድ አለ፣ በስላሴ አንድ ፈቃድ አለ። በክርስቶስ ያለው ሁለት ፈቃድ አንዱ ፈቃድ በስላሴ የሌለው በክርስቶስ ያለው በክርስቶስ ብቻ ያለው። ኦኬ። በስላሴ ስንል ሶስቱ አካላት የጋራ ፈቃዳቸውን እያለ በክርስቶስ ብቻ ያለው ያ ፈቃድ ሰብአዊ ፈቃዱ ነው። ግን ከስላሴ ፈቃድ ተነጥሎ ስለማይሰራ ምን ጊዜም ቢሆን ሰብአዊ ፈቃዱ ለመለኮታዊ ፈቃድ የተገዛ ነው። ምን ጊዜም ቢሆን የመለኮቱን ፈቃድ ነው የሚያደርገው ማለት ነው። የመለኮቱን ፈቃድ ነው የሚያደርገው ማለት ነው። ስለዚህ በዛ መንገድ ነው የምንጠቀመው ማለት ነው። በወልድ ሁለት ፈቃድ አለ ስንል እሱ ነው። ግልጽ ካልሆነ ግን አብራራለሁ። ግልጽ ነው። አረ በጣም እግዚአብሔር ይባርክ። ቴንክ ዩ። አምዳዊ ግባ እስኪ። ታች ሆኖ መጻፍ ቀላል ከሆነ ና ግባ። እሺ ተባረክ ብሮዬ። ማናይም ፍቅሩሻ ሰላም በሉት እስቲ። ምሕረት የበዛላትን ከማስተናገድ በፊት ለጥያቄውን አጭር ሰዓት ነው የምሰጣችሁ። እሺ ጋይስ። ቃል እንዴት ነህ? እግዚአብሔር ይመስገን አለሁልህ። ሰላም ሁሉ ሰላም። ሻይ እንዴት ነህ? አለሁ ጌታ ይባረክ። ሰላም ብያለሁ። እንዴት ናችሁ? ከስትምታችን ያላችሁ ሁላችሁም ሰላም ብያለሁ። ሰላም ብሮዬ፣ እንኳን ደህና መጣህ። ደህና ቆያችሁኝ። ድምፄ ትንሽ ወፍሯል መሰለኛ። ድምፅ ወፈር ብሏል። ያንተ ድምፅና የኔ ምስል ወፈር ብለዋል ዛሬ። ሰላም ብያለሁ። ትንሽ ጉንፋን ይዘኝ ነው መሰለኝ። ኦኬ እሺ። የኔም እንትኑ ነው እሺ፣ ፒክቸር ጥራቱ ነው እንጂ ከእንትን አይደለም። ካሜራን ወልውል የሚል ነገር አይቼ ነበር ግድ ስልኩ ነው እንጂ ቆሻሻ አይደለም። እሺ እንቀጥል። ማነኝ ሰራዊቴ እንዴት ነህ? ማናይም አለ? እሺ 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 ወንድሜ አንድ ቁጥር ጻፍ ስትመጣ ችግር የለውም። ምህረት የበዛላት ሰላም ብያለሁ። አማኒ ከጨረስክ ላውርድህ። ወንድ ነኝ። አመሰግናለሁ ቃሊ። በጣም ትምህርቶች ጥርትና ግልጽ ያሉ ናቸው። እግዚአብሔር ይባርክ። ምህረት የበዛላት ነው የበዛላት ይመስላል። በዚህ ስም ስለማን ሌላ ሰው የበዛላት በጣም ነው የማመሰግነው። ስለ ትምህርት እግዚአብሔር እየረዳህ ነው። በጣም ብዙ እየጠቀምከን ነው። ጌታ ያብዛልህ ነው ብለው ወደ ጥያቄ ስበለስ ጌታችን በምድር ላይ በስጋ ወራት በነበረበት ዘመን ወቅት ላይ ያደረጋቸው ተአምራት ወይ ደግሞ ያሳለፋቸው ህይወቶች በሰብአዊ በስጋዊ ማነው በሰዋዊ ባህሪው ነው ወይንስ መለኮታዊ ማንነቱን ተጠቅመዋል? ይሄ እነዚህ አስተምሮቶች ትንሽ ያው ግራ ስለሚያጋዱ ነው። በምድር ያደረጋቸው ነገሮች ህይወቱ ሰብአዊነቱ ባህሪ ብቻ ነው ወይ ያሳየው መለኮታዊ ማንነቱ ተጠቅሟል ወይ የሚለውን ነገር ምክንያቱም ፊልጵስዩስ ላይ ተወ ስለሚል የባሪያ መልክ ያዘ ስለሚል እንግዲህ እንዴት ታየዋለህ? ምክንያቱም አንዳንድ ሰዎች አምላክነቱ ተጠቀመ ሲሉ ስለዚህ እኛን ሆነ የሚለው ነገር ላይ ይጋጫል የሚል እኛን በነገር ሁሉ እኛን መሰለ የሚለው እንዴት ነው? በሁለቱም ከተጠቀመ አንዴ በአምላክነቱ አንዴ በሰብአዊነቱ ነው ወይ? እስቲ ካንተ ቆይ ሳረሳው ለአንድ ጉዳይ ስለምፈልገው ጽፌ ነው ይሄን ነው እንዳረሰው የምመልሰው። ከዛ ነው ረስቼው ነበረ ሊያውት ሳወጣ ለሆነ ጉዳይ ይሄንን ማስገባት ረስቼ ነበር። ስለዚህ ኦንቶሎጂካል ኬኖሲስ አያችሁ፣ ጠያቂ ራሱ ያስተምራል። ኦንቶሎጂካል ኬኖሲስ ይባላል አሁን ያስቀመጥከው ነገርና ከኦንቶሎጂካል ኬኖሲስ አንፃር የምናነሳው ነገር ማለት ነው። መለኮቱን አልተጠቀመም። አመሰግናለሁ በእውነት ስለጠየቅ ራሱ። እሺ አንድም ማካተተው ነገር አገኘው ማለት እሺ። ኦኬ
ልቀጥል። ክርስቶስ በምድር ላይ በተመላለሰ ጊዜ መለኮታዊ ባህሪውን አልተጠቀመም ወይ ወይስ ተጠቅሟል? ብላክ ኤንድ ዋይት ተጠቅሟል። መለኮቱን ያላስገባ በስጋው ብቻ ያደረገው ነገር፣ ሰብአዊነቱን ያላስገባ በመለኮታዊነቱ ብቻ ያደረገው ነገር ጌታ የለም። በነገራችን ላይ የለም። እንዴ ሞቶ የለ እንዴ? መለኮት ይሞታል ወይ የሚል ጥያቄ ልጠይቁ ትችላላችሁ። አዎ ሞቷል። መለኮት በሰብአዊ ባህሪው በኩል ሞትን ኤክስፔሪየንስ አድርጓል። ኤክስፔሪየንስ ማድረግና መሞት የተለያዩ ነገሮች ናቸው። ስለዚህ አምላክ በስጋ ሞተ እንላለን። ስለዚህ አምላክ በስጋ መጥቶ ሞትን ኤክስፔሪየንስ አድርጎታል፣ ስቃይን ኤክስፔሪየንስ አድርጎታል። ድነታችንን እርግጠኛ ያደረገው ነገር እሱ። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ መለኮቱን ሳይነጥል ያደረገው ምንም ነገር፣ መለኮቱን ሳያስገባ ያደረገው ምንም ነገር የለም እንላለን። ኦኬ። የሞተው ራሱ በስጋው ነው። ግን የሞተው በስጋው ነው ማለት መለኮቱን ይነጥላል ማለት አርዮሳይነት ነው የሚሆነው። እሱ ከሆነ ማለት ማን ነው ንስጥሮሳይነት ነው የሚሆነው። ስለዚህ ያንን አይደለም የምንለው ማለት ነው። አልተጠቀመም የሚሉትን ምን እንበላቸው? አጋፔ መናፍቃን ናቸው። ምንም ማድረግ አልችልም። መናፍቃን ናቸው። ሶ ኖ ኦፌንስ ግን እሺ፣ ሲምፕሊ ኑፋቄ ነው ግን ትክክል አይሆንም። ስጋዊ እንትን ያደርጋል፣ ስጋዊን ያበላሻል፣ ንስጥሮሳዊነት ነው ምናምን። እንደዛ ከሆነ ክርስቶስ አንድ ኔቸር ነው የሚል አይቻለሁ። እሱ እንኳን አይሆንም፣ ኦርቶዶክስ ነው ማለት ነው። ግን አይሆንም፣ እሱ እንደዛ አያስብልም። አንድ ኔቸር የሚለውን ለማሞገት ከዛ ያለፈ መሄድ ይጠይቃል። ወደ ምሕረት የበዛለት ጥያቄ ስመጣ ይሄንኑ ይዤ ክርስቶስ በስጋው ብቻ ያደረገው መለኮቱን ያላስገባ ነገር የለም የሚለውን ነገር ብላክ ኤንድ ዋይት ዘጋል። ግን ማስረጃው ምንድነው እንደዛ ለማለታችን? ኦኬ፣ ማስረጃው ምንድነው እንደዛ ለማለታችን? ምክንያቱም አንዳንድ ጥቅሶች እኮ አሉ። ለምሳሌ ከነዛ ጥቅሶች መካከል አንዱ ፊልጵስዩስ ምዕራፍ 2 ቁጥር 6 ነው። የኬኖሲስ ሐሳብ የመጣበት ጥቅስ ማለት ነው። ኦኬ፣ ፊልጵስዩስ ምዕራፍ 2 ላይ ያለው ያ የኬኖሲስ ሐሳብ በመጀመሪያ ምንድነው የሚለውን ምንባቡን በደንብ መመልከትና ምንባቡን ኮንስትራክት ማድረግ ያስፈልጋል፣ ከአውዱ ማለት ነው። ጳውሎስ ነገረ ክርስቶስ ሊያስተምር ፈልጎ ያንን መጽሐፍ ቅዱስ ጥቅስ አልጠቀሰም። ኦኬ፣ ነገረ ክርስቶስ ሊያስተምር ፈልጎ ያንን ጥቅስ አልጠቀሰም። ሊያስተምር የፈለገው ክርስቲያን ሜንታሊቲ ነው ወይም ደግሞ ክርስቲያን ካራክተር ነው ሊያስተምር የፈለገው እንጂ ነገረ ክርስቶስ አይደለም። ግን ነገረ ክርስቶስን ሲያስቀምጥ ነገረ ክርስቶስን ግን ሲያስቀምጥ እዛ ላይ ምንድነው እያደረገ ያለው ሲባል ያ ነገረ ክርስቶስ እኮ ክርስቲያን ሜንታሊቲን በትክክል ለመረዳት ሁነኛ የሆነ ነገር ነው። ኦኬ፣ ስለዚህ በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን ይላል። ስለዚህ አሁን ጥቅሱን በደንብ እንየው። 3 ደቂቃ ፈረሰ የቲክቶክ ቋንቋ ነው። በ3 ደቂቃ መልሳለሁ። ፈረሰ ጥቅሱ ጥያቄዎቻችሁ ሲሪየስ ስለሆኑ ማለት ነው። ስለዚህ በ3 ደቂቃ ሳይሆን ጊዜው ስጂ ልመልስ። በጣም ቤስት ጥያቄም ስለሆነ ሰዎችም ይሄን በደንብ መስማት ስላለባቸው ማለት ነው። ስለዚህ እንደዚህ እናድርግ። እሺ፣ ፊልጵስዩስ ምዕራፍ 2 ቁጥር 5 ገና ሲጀምር በክርስቶስ የነበረ ሐሳብ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ ነው። የቱ ሐሳብ ነው በክርስቶስ የነበረው ሐሳብ? አንደኛ ቁጥር 4 ላይ እና ቁጥር 3 ላይ ሲናገር የነበረው፣ ሁለተኛ ከቁጥር 6 ጀምሮ የሚመጣው በክርስቶስ የነበረ ሐሳብ የተባሉት እነዚህ ሁለት ነገሮች ናቸው። ኦኬ፣ ስለዚህ በክርስቶስ የነበረ ሐሳብ ሲለን ምን እያለን እንደሆነ ለማወቅ እነዚህን ሁለቱን በትክክል መረዳት ያስፈልጋል ማለት ነው። ሶ ቁጥር 4 ላይ ለራሱ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ እያለ ይናገራል። ስለዚህ ለራሳችሁ የሚጠቅማችሁን አትመልከቱ፣ ራሳችሁን ዝቅ አድርጉ። ቁጥር 3 ላይ ስትሄዱ እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር እያለ ይናገራል። ስለዚህ ምንድነው ሊያስተምረን የፈለገው ነገር? ቅድም እያወራን ነበር፣ የነገርኳችሁ ነበር። ሊነግረን የፈለገው ክርስቲያን ሜንታሊቲ ነው። ያ ሜንታሊቲ ምንድነው? ወንድሜ ከኔ ይሻላል የሚል ራስን ዝቅ አድርጎ ወንድምን ከፍ የማድረግ ነው። ኦኬ፣ ራስን ዝቅ አድርጎ ቆይ ተናታኒ ምናልባት አላውቅም እንትን እንዲገባ የተፈለገ ሰው ሊኖር ይችል ይሆናል። ኮሜንት ላይ የሚያስቸግሩ ሰዎች እያየው ስለሆነ ለዛ ሊሆን ይችላል። ናታኒ አይክፋ። ያው እንዲህ አይነት ሰዓቶች ላይ በጣም ብዙ እንትኖች ይኖራሉ። ኦኬ፣ ስለዚህ በዛ መንገድ ነው የመጀመሪያው እንትን ማለት ነው። የመጀመሪያው ነገር በዛ መንገድ የምንመለከተው። ሚውት አድርጋ ትገራ። እሺ፣ ስለዚህ አስቀድሞ ምንድነው እየነገረን ያለው? በጣም ተረጋግቼ የምናገርበት ምክንያት በደንብ እንድትይዙት ማለት ነው። ክርስቲያን ሜንታሊቲ ወንድሜ ከኔ ይሻላል የሚል ነው። እናንተ ክርስቲያኖች እዚህ ያላችሁ ለእናንተ ራሴን ባዶ ማድረግ አለብኝ፣ ዝቅ ማድረግ አለብኝ፣ እነሱ ከኔ ይሻላሉ ማለት አለብኝ። እንደዛ ስል ምን እያደረኩ ነው? እኩል ልጆች ነን፣ እኩል ሰዎች ነን። ኦኬ፣ መጀመሪያ ይሄኛውን አውድ በደንብ ስትረዱት ነገረ ክርስቶሱ ቀላል ይሆናል ማለት ነው።
ኦኬ ነገረ ክርስቶሱ ቀላል ይሆናል ማለት ነው። ማን ነው? እሺ እንቀጥል። እሺ የምጠይቀው ሰው የጠየቀኝ ሰው አይደለም። ምህረት የበዛለት አይደል? ኦኬ ምህረት የበዛለት አይደለም። የወረደው ማን እንደሆነ አይደለም። ኤኒዌይ ግን ልቀጥል። እሺ ስለዚህ ይህ ክፍል እየተናገረ ያለው በባህሪ ዝቅ ማለትን አይደለም ማለት ነው። የመጀመሪያው ነገር እሱ ነው። በባህሪ ዝቅ ማለትን ይሄ ክፍል ምን አያደርግም? አይናገርም። ለምን ሲባል እኔ ለወንድሜ ለክርስቲያን ወንድሜ ራሴ ዝቅ እንዳደርግ ስታዘዝ በባህሪ ዝቅ በል እየተባልኩ አይደለም። ኦኬ ከሰውነት ተራ ወርጄ የሆነ ተራ እንድገባ የሆነ የውሻ ተራ እንድገባ አይደለም እየተነገረኝ ያለው አይደለ? ሰው ነኝ፣ ስቲል ሰው ነኝ። ኦኬ ስቲል ሰው ነኝ፣ ስቲል ክርስቲያን ነኝ፣ ስቲል አብሬ ወራሽ ነኝ፣ ስቲል ከወንድሜ ጋር እኩል ነኝ። ነገር ግን ምን አደርጋለሁ? በግብር ራሴን ዝቅ አደርጋለሁ። ለራሴ የሚጠቅመኝን አልመለከትም፣ ለወንድሜ የሚጠቅመውን እመለከታለሁ። ለራሴ የሚጠቅመኝን ትቼ ለወንድሜ የሚጠቅመውን አደርጋለሁ። እየተጎዳው እኔ መከራ እየተቀበልኩም ቢሆን ለወንድሜ የሚጠቅመውን ነገር አደርጋለሁ። ለምን ሲባል በክርስቶስ የነበረው ይህ ሐሳብ በእናንተ ዘንድ ይሁን ብሎ ስለተናገረ አይደል? በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን ብሎ ስለተናገረ እኛ ምን እናደርጋለን? በሱ በክርስቶስ የነበረውን ሐሳብ እንይዛለን። በክርስቶስ የነበረው ሐሳብ ምንድነው? ራሱን ባዶ አድርጎ መምጣቱ። ስለዚህ ልክ እኛ በኔቸር በባህሪ ራሳችንን ዝቅ እንደማናደርግ በግብር ዝቅ አድርገን ለወንድማችን ራሳችንን እንደምናስገዛ እንደዛ ለወንድማችን ዝቅ ብለን እሱ ከኛ ይሻላል እንደምንል እንደዛ ክርስቶስም በባህሪው ዝቅ ሳይል ነገር ግን በግብር ራሱን ዝቅ አድርጎ ስለኛ ድነት ራሱን ዝቅ አድርጎ ራሱን ባዶ አድርጎ ታዛዥ ነው። ፖይንቱ እዚህ ጋር ዘጋ ነው። ራሱ አውዱን ተመልክተን ምን አደረግን? ዘጋ ነው ማለት ነው። አይ እኛ እኮ በባህሪያችን ነው ለወንድማችን ዝቅ የምንለው በኔቸራችን ይሄ በሰውነት ኔቸራችን ነው ዝቅ የምንለው ካልን እሱን እንግዲህ ማስረጃ ማምጣት ይቻላል። እንደዚህ የሚሉ ሰዎች ነው አይ እኛ በሰውነታችን አይደለም ዝቅ የምንለው በግብር ነው ዝቅ የምንለው ከተባለ ክርስቶስ ጋር የነበረ ሐሳብም ይሄ ነበር። በግብር ነው ዝቅ ያለው እንጂ በባህሪ አይደለም ዝቅ ያለው። ስለዚህ እንዲሁ ዝም ብላችሁ ኤግዜጀቲካሊ ዝም ብላችሁ ጥቅሱን አይታችሁት አውዱን ተመልክታችሁ ብቻ ምን ማድረግ ትችላላችሁ? መጨረስ ትችላላችሁ። ነገር ግን እንቀጥል። ቁጥር 6 ላይ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በእግዚአብሔር መልክ መኖር ማለት ምን ማለት ነው? ኦኬ ሞርፌቴው ሃይፓርኮን የሚለው ቃል ምንድነው? ኤንሞርፌቴው ሃይፓርኮን ምን ማለት ነው? በእግዚአብሔር መልክ ሲኖር ሳለ ማለት ይሄ ኤግዚስቲንግ ኢን ዘ ኢሜጅ ኦፍ ጋድ በመለኮት መልክ ሲኖር ሳለ ማለት ነው። ሞርፌ የሚለው ቃል ምን ያሳያል? ሞርፌ የሚለው ቃል ባህሪን ያሳያል፣ መገለጫን ያሳያል። እሱ በማን መልክ ነበር? በማን ባህሪ ነበር ሲኖር የነበረው? በአምላክ ባህሪ ሲኖር ነበር። በመለኮት ባህሪ ሲኖር ነበር። በመለኮት መልክ ሲኖር ነበር። በእግዚአብሔር መልክ ሲኖር ሳለ ማለት እሱ ከዛስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር እኩል ነኝ ብሎ በቃ እዛው ያለበት ፖዚሽን ላይ መቀመጥን እንደሚገባ ነገር አልቆጠረውም ማለት። ከዛ በኋላ ጥያቄ ውስጥ የሚገባው ነገር ቀጥሎ የሚመጣው ይሄ ከዛ በኋላ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። የባሪያን መልክ ያዘ። ከዛስ በሰው ምሳሌ ሆነ ሰው ሆነና ራሱን ባዶ አደረገ። ባዶነቱ ምን ያሳያል? ባዶነቱ እንደሚያሳየውማ ራሱን ሰው አድርጎ መጥቶ በሰው ባህሪ መጥቶ ምን ማድረጉ ለመስቀል ሞት እንኳን መታዘዙን ያሳያል። ታች ስትሄዱ በምስሉ እንደሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም ለመስቀል ሞት እንኳን ራሱን አሳልፎ ሰጠ አይደል? ታዘዘ። ለመስቀል ሞት እንኳን የታዘዘ ሆነ ብሎ ስለሚናገር ስለዚህ ራስን ባዶ የማድረግ ፖይንት የተነሳው ሰው ከመሆንና ለመስቀል ሞት እስከ መታዘዝ ከመድረስ ጋር የተገናኘው በመለኮት መልክ መሆንና እግዚአብሔር ጋር እኩል መሆን የተገናኘው ከመለኮታዊ ባህሪው ጋር ክርስቶስ ወደ መሬት ሲመጣ ራሱን ባዶ አደረገ ማለት ታዲያ ይህን የመለኮት ባህሪ ትቶት መጣ ማለት ነው? አይደለም። የመለኮትን ባህሪ ትቶ መጣ አይደለም። የመለኮትን ፕሪቪሌጅ ትቶ መጣ ነው። መለኮት አይወሰንም፣ መለኮት አይታመምም፣ መለኮት አይሞትም፣ መለኮት አይያዝም፣ መለኮት አይታሰርም፣ የሾህ አክሊል አታረጉለትም፣ አትሰቅሉትም፣ አትሰድቡትም፣ አትፉበትም። መለኮት ኢመዋቲ ነው። መለኮት ይሄንን አሁን ያልነውን ነገር ማድረግ የሚችል አይደለም። ኢየሱስ ምን አደረገ? ሰው ሆኖ ሲመጣ ይህንን ማድረግ የሚያስችለውን ያንን የኛን ባህሪ ለብሶ መጣ። ያንን የሰው ባህሪ ስለጨመረ ክርስቶስ ያንን የሰው ባህሪ ስለጨመረ እነዚህን አሁን የጠቀስናቸውን ነገሮች አደረጉበት ሰዎች። ራሱን ባዶ አደረገ ሲባል አምላክነትን ትቶ መጣ ማለት ሳይሆን እነዚህ ነገሮች እንዲደርሱበት የሚያስችለውን የኛን ኔቸር ጨምሮ መጣ ማለት ነው። ራሱን ባዶ አደረገ ማለት ይሄ ነው። አምላክነቱን ትቶ አይደለም ያንን ያደረገው። እኛ ሰውነታችንን ትተን ለወንድማችን ዝቅ እንደማንል እንደዛው ኢየሱስ ክርስቶስም አምላኩነቱን ትቶ አይደለም ለአባቱ ዝቅ ያለው። በባህሪ አይደለም፣ ኦንቶሎጂካሊ አይደለም ዝቅ ያለው። ታዲያማ በግብር ነው ዝቅ ያለው። ለምን? የሰው ባህሪ ጨምሮ መጣ። ሁለት ባህሪ ነው ስለምንል ከአባቱ ጋር እኩል አይደለም ማለት ነው። ሁለት ባህሪ ነው። አት ዘ ሴም ታይም ደግሞ ምን አድርጓል? የሰው ባህሪ ስለጨመረ ያ የሰው ባህሪ ራሱን ዝቅ እንዲያደርግ አስችሎታል።
ያንን ነው የምናስቀምጠው። አረ ይሄ አጥጋቢ አይደለም ምናምን ከተባለ ወደ ግራመር እንምጣ። ኤን ሞርፌ ቴዩ ሃይፓርኮን የሚለው ቃል የግሪኩ ቃል ይሄ ሃይፓርኮን የሚለው ቃል ፓርቲሲፕል ነው። ኦኬ ኢምፐርፌክት ነው which means የተፈጸመ ነገር የሚያሳይ አይደለም፣ ቀጣይነት ያለው ነገር ነው የሚያሳይ ነው። አይኤንጂ ፎርም ነው ማለት ነው። በግሪኩ ሲሆን ደግሞ በጣም እንትን ነው፣ በጣም ኢንቴንስ ቃል ነው which means ክርስቶስ በመለኮት ባህሪ ይኖር የነበረው ሃይፓርኮን ማለት ሲኖር ሳለ የሚለው ቃል ስለሆነ ማለት ነው። ኦኬ ይህ ቃል በግሪኩ ቴክስት ስትመለከቱት ቀጣይነት ያለውን ፍጻሜ የሌለውን እንደቆመ ያልተነገረለትን ነገር የሚያሳይ ነው። ቀጣይነት ባለው መልኩ የሚከናወንን የሆነን ተግባር የሚያሳይ ነው። ስለዚህ ክርስቶስ በዚሁ መሰረት ክርስቶስ ራሱን ባዶ ሲያደርግ ምን ሆኗል እያለን ነው ማለት ነው። በግሪኩ ግራመር መሰረት ክርስቶስ ራሱን ባዶ ሲያደርግ በመለኮት ባህሪ ሳለ ነው ራሱን ባዶ ያደረገው። አምላክ ሆኖ እያለ አምላክ በሆነበት ቅጽበት በመለኮት ባህሪ በሆነበት ቅጽበት ራሱን ባዶ ያደርግ ነበር። ራሱን ባዶ ሲያደርግ ራሱ ከአባቱ እኩል ነበር። ራሱን ባዶ ሲያደርግ ራሱ በመለኮት ባህሪ ነበር። አምላክነቱን ትቶ አይደለም ያን ያደረገው። ኦኬ አምላክነቱን ትቶ አይደለም ያን ያደረገው። አምላክነቱን ሳይተው ራሱን ባዶ ሊያደርግ የሚችልበትን ባህሪ ጨምሮ መጥቶ ነው ያን ያደረገው። የግሪኩ ግራመር ቀጥታ ፓርቲሲፕል ስለሆነ ቀጣይነት ያለውን በመለኮት ባህሪ መኖር ነው የሚያሳየው። ስለዚህ ኢየሱስ ክርስቶስ በስጋ ሳይመጣም በመለኮት ባህሪ ይኖር ነበር። ራሱን ባዶ አድርጎም በመለኮት ባህሪ ይኖር ነበር። በግሪኩ ግራመር መሰረት ካረገ በኋላም በመለኮት ባህሪ ነው የሚኖረው። የማይኖርበት ጊዜ የለውም። የተቋረጠ ጊዜን የሚያሳይ አይደለም ግራመሩ። ስለዚህ በምን በአውዳየን፣ ሁለተኛ በቴዎሎጂው ተመለከት ነው፣ ሶስተኛ በምሳሌነት ተመለከት ነው፣ አራተኛ ደግሞ በግሪኩ ግራመር ተመለከት ነው። ወደ ቸርች ፋዘርስ ብንሄድም ተመሳሳይ ነገር እናገኛለን። ለአሁን ግን 4 ነገሮችን አንስቻለሁ። ለማንኛውም ግን ይህንን ካልን በኋላ ታዲያ ክርስቶስ በምድር ላይ ሲኖር መለኮታዊ ባህሪውን አልተጠቀመም ነበረው የሚለውን ጥቂት ነገር ብቻ አንስቼ ልለፍ። ተጠቅሞት ለምን? የማርቆስ ወንጌል ምዕራፍ 2 እናንበው። ትላንትና እያነበብኩት ነበር። አምላክነቱን ተጠቅሟል። አዎ። እንዴት አወቅ? የማርቆስ ወንጌል ምዕራፍ 2 ምን ይላል? እንደዚህ ይላል። እሺ ምዕራፍ 2 ላይ ከቁጥር 5 ጀምሮ እንደዚህ ይላል። ኢየሱስም እምነታቸውን አይቶ ኦኬ ጣራ ቀደው ያስገቡትን ሽባ ሰውዬ ማለት ነው። እንደዚህ ይላል። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንዲህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰሪ ማን ይችላል ብለው አሰቧል። ኃጢአትህ ተሰረየችልህ ሲለው እንዴ ከአንዱ አምላክ በስተቀር ማን ነው ኃጢአትን ሊያስተሰሪ የሚችለው? ዜማስ እየለጠፈች ነውና ስም ለጥፉ ሰዎች ተባረኩ። ኦኬ ማን ይችላል ብለው አሰቧል። ከዛ ቁጥር 8 ላይ ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና አልጋን ተሸክመ ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ ተነሳ፣ አልጋን ተሸክመ ወደ ቤት ሂድ አለዋል። ስለዚህ ጌታችን ኢየሱስ ክርስቶስ ምንድነው እያደረገ ያለው? ለሰው ልጅ ኃጢአትን ለማስተሰረይ በምድር ላይ ስልጣን አለው ብሎ ሲናገር ምንድነው እያደረገ ያለው? እንዴ ቆይ አሁን ይሄንን በልባችሁ ያለውን ነገር እንደዚህ ያሰባችሁት ነገር ለምን አሰባችሁት? እኔ እኮ ይቀል የነበረው ኃጢአት ተሰረየችልህ ማለት ነበር። ለምን ኃጢአቱ ሲሰረይለት ማየት አይገባም? ኦሬዲ ተሰረየችልህ ከተባለ በኋላ ኃጢአቱ ተሰረየው ለሱ አልተሰረየም ለማለት ማስረጃ መጠየቅ አትችሉም። ኃጢአት የሚታይ ነገር ስላልሆነ ማለት ነው ሲሰረይ። ነገር ግን ተነሳና ሂድ ቢባል ማስረጃ ይጠይቃል። ተነሳና ሂድ ብሎት ሳይነሳ ቢቀር ይሄ ሐሰተኛ ነብይ ነው ብሎ ለመውገር ያመቻል። ጌታ ኢየሱስ ክርስቶስ ግን ቀላሉን ነው ያልኩት አለ። ማን ይቀላል? የሚቀለው እኮ ኃጢአት ተሰረየችልህ ማለት ነው። ግን እንዲህ ያልኩት አንድ ነገር እንድታውቁ ነው አላቸው። በምድር ላይ ኃጢአትን ለማስተሰረይ የሰው ልጅ ስልጣን አለ። ኦኬ ስልጣን አለኝ በምድር ላይ ኃጢአትን ለማስተሰረይ አላቸው። ለምን ሲባል ኃጢአትን ሊያስተሰረይ የሚችለው ማን ስለሆነ? ያህዌ ብቻ ስለሆነ የያህዌን አይደንቲቲ ይዞ ነው በምድር የተመላለሰው። ኃጢአትን ይቅር ይል የነበረው የተበደለውን አይደለም። ሌሎችን የበደሉትን ሰዎች ኃጢአታቸውን ይቅር ይላቸዋል። ልክ እንደ እግዚአብሔር ኃጢአትሽን ይቅር የሚል ብሎ ዳዊት የዘመረው ስለ እግዚአብሔር ነው አይደለ? መተላለፍን ይቅር የሚል ያለው ያህዌ ነው። ዘጸአት ላይ ዘሁልቁ ላይ ትናንት ስንመለከት ሶ ምንድነው በዚህ ውስጥ ሁሉ የምንመለከተው? ኃጢአትን ይቅር የሚል የሚያስተሰሪ ማን ነው? እግዚአብሔር ብቻ ነው። ስለዚህ ምን አደረገ ጌታችን ኢየሱስ ክርስቶስ? ኃጢአትን ይቅር አለ። ኃጢአትን ይቅር ሲል ምን እያለ ነው? አምላክነቱን እየገለጠ ነው። ይሄ የገባቸው ሰዎች ምን አሉ? ከአንዱ አምላክ በስተቀር ማን ነው ኃጢአትን የሚያስተሰርይ? ኦኬ ሁለተኛ እዛው ቁጥር
28 ላይ እንዲህ አለ፣ እንዲሁም የሰው ልጅ ለሰንበት እንኳን ጌታው ነው አላቸው። ለሰንበት ጌታው ነው አላቸው። እነሱ ሰዎች ሰንበትን በጭራሽ ጌታ ብለው የሚጠሩት ለሰንበት ጌታ ብለው የሚጠሩት ፍጡር የላቸውም። ለምን? ሰንበትን የሰጠው ነው ጌታ የሚባለው። ኦኬ፣ ጌታ የሚባለው የሰንበት ጌታ የሚባለው ሰንበትን የሰጠው። ሰንበትን ያልሰጠ የሰንበት ጌታ ይባላል። የሰንበት ጌታ እግዚአብሔር ብቻ ነው ሰንበት የሰጣቸው። በሰንበት የሚደረግና የማይደረገው ነው የወሰነው። ጌታ መጣና ምን አላቸው? በሰንበት እሸት ቀጥፈው በሉ። አዎ በቃ የሰው ልጅ የሰንበት ጌታው አይደለም፣ በቃ ከእሸት ቀጥፈው እንዲበሉ ፈቅጄላቸዋለሁ አላቸው። ስለዚህ ጌታ ኢየሱስ ክርስቶስ ክሌም የሚያደርጋቸው ነገሮች አምላክነቱን መጠቀሙን ያሳያሉ። ስለዚህ በሌላ ቦታ ዮሐንስ ወንጌል ምዕራፍ 5 ላይ እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር እኩል አድርጓል ብሎ ዮሐንስ ነግሮናል። ስለዚህ ጌታችን ኢየሱስ ክርስቶስ በምድር ላይ ሳለ ሲያደርጋቸው የነበሩ ነገሮች አምላክነቱን የተጠቀመባቸው ነገሮች ናቸው። ስለዚህ መለኮትና ሰብአዊ ባህሪ ተነጣጥለው የኖሩበት ጊዜ የለም። ከስጋዊ ጀምሮ ኦኬ፣ ከሃይፖስታቲክ ዩኒየን ጀምሮ ከጽንሰት ጀምሮ በጭራሽ ተነጣጥለው የኖሩባቸው ምንም አይነት ጊዜ የለም። ስለዚህ ያንን እንመለከታለን። ዜማስ እንችላለን። የተራራውን ስብከት በዛ ጊዜ መንገድ ነው የሚፈቱት። በሰፊው እንመጣበታለን ብለናል። ግን እኔ ግን ላችኋለሁ ብሎ በሰንበት የሚደረገውን ነገር ሪሞዲፋይ ሲያደርግ እንመለከተዋለን። ኦልሬዲ አምላክነቱን የሚያሳይ በብዙ ቦታዎች ላይ ኢየሱስ ክርስቶስ አምላክነቱን በሚያሳይ መልኩ አድርጓል ያደረጋቸውን ነገሮች። አምላክነቱን ሳያስገባ ያደረገው ነገር የለም። ሰውነቱን ሳያስገባ ያደረገው ነገር የለም። ከዚህ የተነሳ አይነጣጠሉም ሁለቱ ባህሪያት። ሁለቱም ምላሾች መልሻለሁ ብዬ አስባለሁ። ምሕረት የበዛለት እንዴት ነው? እና ለቃዲ ጌታ ይባርክ። በትክክል መልሰልኛል። ግን ትንሽ ለመጨመር ጥያቄው በአንዱ ስትመልስልኝ በአንደኛው ደግሞ ምክንያቱም አሁን የተፈተናቸው ፈተናዎችስ ለምሳሌ በነገር ሁሉ እኛን ከመሰለ በኋላ እንግዲህ እንደተፈተነ መጽሐፍ ቅዱስ ይናገራል። እንግዲህ ታይቷልም እና እነዛ ፈተናዎቹ ያው በሰብአዊነቱ ነው ተፈተነ ብለን ምናምነው ወይ? ምክንያቱም አምላክ አይፈተንም፣ ግን በሰብአዊነቱ ነው ወይ የተፈተናቸው ፈተናዎች። ይቅርታ እንግዲህ እስካበዛሁብህ። ችግር የለውም። በሰብአዊነት ነው የተፈተናቸው፣ ግን ደግሞ መለኮትን በነጠለ መልኩ አይደለም። አምላክ በስጋ ተፈትኖልናል የምንለው ለዛ ነው እግዚአብሔር በደሙ የመሰረታትን የእግዚአብሔርን ቤተክርስቲያን ተብሎ የተጠራው ሐዋርያት ሥራ ላይ ማለት ነው። ጌታችን ኢየሱስ ክርስቶስ እግዚአብሔር ተብሏል። በምኑ ግን? በደሙ። አምላክ ደም አለው፣ መለኮት የለውም። ታዲያ በስጋው ከተቀበለው መከራ የተነሳ እዚህ ጋር ኮሚኒካቶ ኢዲዮማታ የምንለው ወይም ደግሞ ኮሚኒኬሽን ኦፍ አትሪቢዩትስ የምንለው ነገር አለ። ለመለኮት የተነገረው ነገር ለስጋ ይነገራል፣ ለስጋ የተነገረ ነገር ደግሞ ለመለኮቱ ይነገራል፣ ለክርስቶስ ባህሪያት ማለት ነው። ስለዚህ ኢየሱስ አምላክ ነው ስንል ኢየሱስ የሚባል ከማርያም የተወለደ ሰው የሆነ አምላክ ተብሎ ሊጠራ የሚገባው አይነት ነገር የለም። ኦኬ፣ እንደዛ አይነት ነገር የለም። ኢየሱስ አምላክ ነው ስንል ጅማሬ ያለው በስጋ የተወለደው አምላክ ነው እያለን አይደለም ያለን። ነገር ግን በስጋ የተወለደው በስጋ ከመወለዱ በፊትም አምላክ ነበርና በስጋ ስለመጣ አምላክ አይደለም ማለት ነው። ስለዚህ ኢየሱስ አምላክ ነው እንላለን። ኦኬ፣ ሁለተኛ እግዚአብሔር በገዛ ደሙ ቅድም ያነሳሁት ማለት ነው። እግዚአብሔር በገዛ ደሙ ስንል አሁንም መለኮት ደም ስላለው አይደለም። ታዲያ ለመለኮታዊ ባህሪ የሚነገረው ነገር ለስጋው ስለሚነገር ነው፣ የሚነጣጠሉ ነገሮች ስላሉ ማለት ነው። ስለዚህ ሁለቱ ስለማይነጣጠሉ አሁንም በሰብአዊ ባህሪው ነው ኦፍ ኮርስ መከራ የተቀበለው። ግን ደግሞ የምናስቀምጠው አምላክ በስጋ መከራ ተቀበለ ብለን ነው ማለት ነው። አምላክ በስጋ መከራን ተቀበለ። ስለዚህ በሰብአዊ ባህሪው ነው ኦፍ ኮርስ። ነገር ግን ያንን ከመለኮት ነጥለን አናረግም። እሱ መከራ ሲቀበል መለኮቱ ምንም አላደረገም፣ ምንም ቁጥር ውስጥ አልገባም ነበር አንልም። አምላክ ራሱ በስጋ ኤክስፔሪየንስ እያደረገው ስለሆነ ማለት ነው። በዛ መንገድ ነው የምንረዳው። ተገናለሁ። እግዚአብሔር ይባርክ። ተባረክ። በጣም ነው የምወድህ። ተባረክልኝ ብሬ። እሺ ቴንክ ዩ ሶ ማች። ጥያቄ ያላቸውን ሰዎች አስገቡና ከዚህ በኋላ 40 ደቂቃ አለኝ። እሺ ቃል ስለሆነ አንተ ነው የምትቀድመው? ሌሎች አይቀደሙ መስሎኝ ነበር። እሺ ናታኒምን አንድ ጊዜ ናታኒምን ላስተናግድና ጽሁፍ እየጻፈ ስለሆነ ከምጽፍ እንዲህ እናውራ እስቲ። ናታኒም እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነህ? አሜን ይመስገን። ባይዞ የምትናገራቸው ነገሮች የክርስቶስን አንድ ባህሪ የሚያንጸባርቁ ናቸው። ግን ተናግረህ ስትጨርስ መጨረሻ ላይ ክርስቶስ ሁለት ባህሪ ያለው ትላለና ትንሽ ያስቃል።
እስቲ የክርስቶስን አንድ ባህሪ በመንገድ እንዳንጸባረቁ ሲያሳይ ያ ለምሳሌ አሁን ተለያይተው የሚደረጉ ነገሮች የሉም የምትላቸው ነገሮች ማለትም ለስጋው ባህሪ ብቻ የሚሰጥ ነገርም የለም ለመለኮት ባህሪ ብቻ የሚሰጥ ነገርም የለም እነዛ ነገሮች ተለያይተው አይደለም የሆነ ነገር ሲነገርለት ተለያይተው አይደለም የሚለው ነገር ያው እንዴት ነው አንድ ባህሪ ያያቸው ኦፍ ኮርስ አንዱ ክርስቶስ ነው ማለትም አንዱ ክርስቶስ ነው ያንን ነገር ያደረገው አይደለም ያልከ ያለው ታዲያ እሱ ምን አገናኘው ከአንድ ባህሪ ጋር ኦፍ ኮርስ ሁለት ባህሪ ቢሆን እኮ አንደኛውን ለአንዱ ተሰጥ ነበር ለምሳሌ የተራበ ተጠማ የሚለውን ስጋው ብቻ ነው ያደረገው ብለ እንትን ትል ነበር ወይም ደግሞ መለኮታዊ ባህሪ የሚያንጸባርቁ ነገሮችን ለመለኮትነቱ ብቻ ተሰጥ ነበር አይ እንደዛ አንሰጥም እንደዛ የሚሰጥ ከልኬዶና አይተታቃለ ኖ እንደዛ ተሰጥም ነው እኮ ሁለት ባህሪ የሚለው ነገር ቢያስኬድ እንደዛ ታረግ ነበር ይላል እኔን ተተኸኝ እንደዛ የሚሰጥ ከልኬዶና አይተታቃለ ከዚህ በፊት እንደዛ ሰጣቸዋል እያልኩ ሳይሆን እንደዛ ብትሉ ሁለት ባህሪ የሚለው አስተምሯችሁ ሊያስኬድ ይችላል ነው እስቲ አይ ሁለት ባህሪ የሚለው አስተምሮ ያስኬድን በግድ ይሁን ካልሆነ በስተቀር እሱን እስጥሮሳይ ነው ብለን እናገለዋለን እንደውም እኛ እንዴት እንደምንረዳው አሳያለሁ ግን እስቲ እዚህ ውስጥ አሁን አንድ ባህሪ ስትል የትኛውን ባህሪ ነው አንድ ያልከው አንተ በዚህ ውስጥ አሁን ባወራኸው ነገር ውስጥ ማለት ነው ያ ለምሳሌ አንድ ባህሪ ስለ አንደኛውን አጥፍቻ አይደለም ምን አርጋው ነው ታዲያ አንድ ያልከው ምኑ ነው አንድ ያልከው ሶሪ አንዴ ሌላ ሰው ይቀጥል አንዴ ይቅርታ ሰው ገባው ባሊ ሰላም ነው እንዴት ነህ ቢሆነ በአናሎጂ እና ይሄንን ጉዳይ ማለት ነው ከየት ቤት ይሄንን በአናሎጂ ላንሳው ከየት ቤተ ክርስቲያን ነህ ቃል ከየት ቤተ ክርስቲያን ነህ ወንድሜ እሺ ምኑን ነው በአናሎጂ የምታነሳው እኮ ላነሳልህ ነው ለሆነ ነገር እኮ ምኑን ነው የምታነሳው አናሎጂ ስትል እኮ ቆይ አንድ ጊዜ በአናሎጂ ስትል ምንድነው የምታነሳልና በአናሎጂ የምታነሳው ዋናው ፖይንት ምንድነው ልታነሳ የፈለከው ዋናው ፖይንት አናሎጂውን ንገረኝ ሳይሆን ለምሳሌ በአናሎጂ ላንሳ ነገረ ክርስቶስን ብትል የነገረ ክርስቶስን ምን እላለሁ ማለት ነው ስለዚህ ምንድነው ለነገር ጉዳይ አሁን ከናታኒም ጋር ባወራበት ጉዳይ ነው ማለት እንደዛ ከሆነ አንድ ባህሪ ነው ብለህ ነው የምታምነው አንተ እሺ አንድ ያልከው ምኑን ነው እኮ ላስረዳህ ነው በአናሎጂ ላስረዳህና ከዛ ትሄድበታለህ አንተ ኖ ከአናሎጂ በፊት ቴዎሎጂ ይቅደም ቆይ አናሎጂ እና ቴዎሎጂ እየለየን አናሎጂ የሚገባው ከቴዎሎጂ በኋላ ስለሆነ ማለት ነው ስለዚህ ቴዎሎጂውን አስረዳኝ መጀመሪያ አንድ ስትል የትኛውን ባህሪ ነው አንድ እያልክ ያለው ከኢንካርኔሽን በኋላ የመጣውን ነው ማለት እኮ የትኛውን ባህሪ እኮ የስጋ የተዋሃደውን በስጋ ውስጥ እኮ መለኮትነት አይታይም ግን እሺ ቆይ አንዴ ላስረዳ ቆይ አሁን ምን ለማድረግ መሰለ ኮመን ግራውንድ ለመያዝ ነው እየሞከርኩ ያለሁት በመጀመሪያ ዝም ብለን እንዳንጫጫህ የሆነ ለሰውን በደንብ የሚይዘው ነገር በደስታ ነው እሺ አሁን እያወራችሁ ያለሁት በደንብ እንትን እንዲል ባህሪን ዲፋይን አድርግልኝ መጀመሪያ እሺ ቆይ ባህሪ ማለት ኢሰንስ አይደለ ኢየሱስ ክርስቶስ ከኢንካርኔሽን በፊት በእግዚአብሔርነት ቃል ደረጃ ዓለም ሳይፈጠር ዓለማትን የፈጠረ ነው የእግዚአብሔር ቃል ማለት በቃልነቱ ደረጃ እግዚአብሔር ነው የእግዚአብሔር ልጅ ሆኖ የአምላክነት ባህሪ ያለው ማለት ነው ከአብ የትም የማይለይ ከአብ ጋር አንድ የሆነ አንድ አምላክ አለ በአምላክነት አለው ስለዚህ መለኮት ባህሪውን አየን እሺ አንድ ከዛ በዕብራውያን እንደተጠቀሰ በኢንካርኔሽን ዕብራውያን አንድ ላይ አለ ቶስ ችግር የለውም በኢንካርኔሽን እኮ ኢንካርኔት ካደረገ በኋላ ያ ቃል በቃልነት ደረጃ ያለው አምላክ የሚባለው ስጋን ልክ እንደተዋሃደ የሰውነትን ባህሪ የራሱ ባህሪ ያደረገ አምላክ በቃልነት ደረጃ የነበረው የሰውን ባህሪው ያደረገና
አንድ ባህሪ ሆነ ማለት ነው። አንድ ያልከው ከዛ በኋላ ከኢንካርኔሽን በኋላ አንድ ያልከው ምን የምን ባህሪ ነው? አንድ ያው አናሎጂውን እኮ ላነሳል የፈለኩት በዚህ ነው። ቃልዬ አናሎጂውን ላንሳ ያልኩት ለዚህ ነው። አይ አናሎጂውን አታንሳው። ቆይ ከአናሎጂው በፊት ቴዎሎጂ ይቅደም ያልኩት ለዛ ነው። ክሊር ያልሆነ ቴዎሎጂ ላይ አናሎጂ ምን ይሰራላል? ስለዚህ ቴዎሎጂውን መጀመሪያ እናስቀድመውና ወደ አናሎጂው እንመጣለን። አናሎጂውን በእርግጠኝነት የምነግርህ ማለት ነው አናሎጂ ብታነሳ አሁን በሰከንድ ውስጥ አፈርሰዋለሁ። ምንም እንትን ስላልሆነ ማለት ነው። አውቃለሁ የሚነሱ አናሎጂዎችን ስለማውቅ ሁሉም አይመጥኑትም አናሎጂ ማለት ነው። ስለዚህ አናሎጂ ሁሉ ቆይ ክሊር የሆነ ቴዎሎጂ ማለት ነው። ቢልድ አንዴ ስማ ለምን ነው የምንጫዋጫው? መስማት አለብህ። አንዴ ስማና ከዛ በኋላ ከስጋዌ በኋላ አንድ ያልከው የትኛውን ባህሪ ነው? የምን ባህሪ ነው አንድ ያልከው? ኢንካርኔት ካደረገ በኋላ አንድ ባህሪ ይሆናል። አሁን ለምሳሌ እሺ እኮ እሱ ባህሪ ምንድን ነው? አሁን ለምሳሌ እኛ የምናምነው አለ ስማ ቃል ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ነው የምትለው። ኢየሱስ ክርስቶስ ኢንካርኔት ካደረገ በኋላ አንድ ሰው ነው የምታይ አንድ ሰው ነው። የአምላክን አካል እሱ አካል ነው ባህሪ አይደለም። እሱ አካል ነው። እኛ አካል ብለን እንጠራዋለን። የአምላኩን አካል አሳይ ብለህ አታሳየኝም። ኧረ በፈጠረ እሱን አካል ብለን እንጠራዋለን። ምንም የሚያከራክር ነገር አይደለም። ስለዚህ ቃል ላይ እንደማልችለው ሁሉ ኢንካርኔት አደረገ ስንል ኔትወርክ ስለማይሰራ ነው ወይስ እያቋረጥከኝ ነው? እባክህ እሺ፣ ሳውራ ኔትወርክ ትንሽ ችግር አለ። እሺ፣ ሳውራ አትግባ። እሺ፣ ይሰማሃል አሁን? አዎ ይሰማኛል። በጣም ነው የሚቆየው። ኔትወርክ ጥሩ አይደለም ወይ? አስተካክል። ውረድና አስተካክለና ሌላ ሰው ላስተናግድ። እስከዛ ውረድና አስተካክለህ አትገረም። ኦኬ እሺ፣ አንተም ከነሱ መሀል ስለሆንክ አስገባሃል። አስተካክለና አንዴ እየተሰማ ስላልሆነ እያቋረጠኝ ነው የሚመስለኝ እኔ ራሱ ማለት ነው። እሺ ቦስ አለ አትገረም ና ግባሽ። ቦስ አለ። እሺ ሰላም ቃሌ አትገረም። ቆይ አንዴ ቦስ የለም። እሺ ስትመጣ ግባ ቦስ። ለሌላ ሰው ልቀቅና አብዮት አለ። ምንድነው? ሰላም ነህ? ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ብሮስኪ። ቃሊ የሆነች አንድ አነስ ያለች ጥያቄ ነበረችን። ጠዋት ትንሽ ተደባድበንባት ነው የወጣነውና ይፈርሳል ያፈርሰዋል የምትሏች አንደኛ ቆሮንቶስ ምዕራፍ 3 ላይ ያለችዋል ማፍረስን ከምን እንደምንወስደው ግራ ገብቶን ያፈርሰዋል። ይሄን ቤተ መቅደስ ቢያፈርስ ያፈርሰዋል የሚለው ነው። እግዚአብሔር ያፈርሰዋል የሚለው በአጭሩ በጣም አጭር ስለሆነ መልሱ ማለት ነው እግዚአብሔር ይበቀለዋል ማለት ነው። እግዚአብሔር በቃ ጀስት እግዚአብሔር ይበቀላል ማለት እንደሆነ ስለምናውቅ ማለት ነው። ሰው የራሱ መኖሪያ የሆነውን የመንፈሱ መኖሪያ የሆነውን ይህንን የሚያረክስ ከሆነ ይህንን ስጋ ከመንፈሱ መኖሪያነት አውጥቶ ለጣዖታት የሚሰጥ ከሆነ ሰውነቱን በዛ ደረጃ የሚሰጥ ከሆነ እግዚአብሔር ይበቀለዋል። አለቀ። በምንም መንገድ ይበቀለዋል። ቴምፖራል ሊሆን ይችላል፣ ኢተርናል ሊሆን ይችላል። ይበቀለዋል። በዛ መንገድ ነው የምንረዳው። አለ አልዬ አለው ግን እንደዚህ እንደንትን አልነበረም። አጋጣሚ አሁን የውስጡን ነገር ማውራት አልተመቸኝም፣ ግን የሆነ ነገር ተፈጥሮ ነበረና በቃ የሆነ በጣም ትልቅ እሹ ተፈጥሮ ነበር በቤተክርስቲያን ውስጥ መንጋውን ሊበትን እስከሚደርስ ድረስ ማለት ነው። በዘር ውስጥ ገብተው እነዚህ ሰዎች እኔ አሁን ቃልዬ ፈራጅ አትበለኝ፣ ይቅርታ አድርግልኝና ቤተክርስቲያንን መምላት የሚችሉ ቤተክርስቲያንን ማስተዳደር ይችላሉ ተብሎ በዛ ደረጃ ተቀምጠው ሽማግሌዎች ከፓስተሮች ጋር ተጣልተው በዚህ ልክ ኢቭን እስከ ወደ አሕዛብ ፍርድ ቤት
እስከ መውሰድ የሚደርሱበት ጉዳይ ተፈጥሮ ነበረና እነዚህ ሰዎችን ያው ኮምፕሊትሊ ያፈርሰዋል ሲል እኔ ኢቭን ምናልባት በቀጥታ መናገር አይኖርብኝ አላውቅም ከዘላለም ሕይወት ይጠፋሉ ባይ ነኝ። እንደው እንደዛ ነው የሚታየኝ እና እስቲ በዚህ መልኩ ነው። እሺ አቤት ማን ነው የሚያንበቃረቀው? አንተ መስለኝ እኮ አይደለም፣ በስህተት ነው። እዚህ ጋር ማይክ ከፍተው ነው። አሊ ሙሉውን ማውራት ስላልፈለኩ ነው። ወይ በውስጥ አንደርስታንድ ገብቶኛል። ላይ በቃ በውስጥ እናወራዋለን። ግን ያው ጀስት በአህዛብ ፍርድ ቤት መቅረብ ለኛ ሞት ነው ባጭሩ። ቤተክርስቲያን እዛ መድረስ የለባትም ብዬ አስባለሁ። እዛ የሚያደርሳት ይሹ ካለ መድረሷ ኢዳዝም ማተር። ወንድምና ወንድም ተካሰው ከሆነ ግን ማፈር ነው በጣም ያለብን ብዬ አስባለሁ እንደቃሉ። ከዛ በተረፈ ግን በውስጥ እናወራለን። አቤቴ ተባረክልኝ። እሺ ብሮ ጌታ ይባርክ። እሺ ኤቢ ወይ ኢሞጂ የምትልከው አውራ እንጂ እንዴት ነህ? ምን ላውራ? ሰላም ብያለሁ። ደህና ነህ? ኤቢ የቴሌግራም ደንበኛችን ነው። ባይዘው ቲክቶክ እየመጣ ነው። ያ ግሩፑን ፖለቲክስ ላይ ይሰራል። ምትለ ነገር አለ? ጥያቄ ካለ ኦልሞስት 30 ደቂቃ ወይ 45 ደቂቃ ነው ያለኝ ከዚህ በኋላ። ያ ጽፌው ነበር እንደውም ጉንፋን ይሰኛል። ሶሪ ቃል ስጋ ሆነ የሚለውን ቂርሎስ መሰለኝ ሳይሪል ቂርሎስ ነው። አማርኛ ያስቸግረኛል አባቶች። ቃል ስጋ ሆነ የሚለውን ያብራራበትን መንገድ እዚህ ላይ ከሙሴ በትር ጋር አገናኝቶ ምናምን ቃል ስጋ ሆነ የሚለውን ያ የሙሴ በትር ልክ ወደ እባብ እንደተለወጠች በሚለው አይነት መንገድ ምናምን ብላ ያብራራበት ነበረ ካስታውስክ። ኦኬ አይ አላስታውሰም። ኦኬ አይ የሆነ ተወሰነ ችግር ያለበት ምናምን ስለመሰለኝ ነው አንድ ሁለት እንድትል። ይሄ ነው ምሳሌዎቻቸው ቸርች ፋዘርስ ጋር ስትመጣ ምሳሌዎቻቸው እንትን አይደሉም። የሆነ ሙሉ በሙሉ የሆነ ነገር ለመግለጽ የሞከሩ አይደሉም። ሰምሃው ለራሳቸው ጊዜ እንትን በሚያደርግ መልኩ ለራሳቸው ጊዜ በሚስማማ መልኩ ነው ነገሮችን እንትን ሲያደርጉ የነበረው ማለት ነው። አሁን እና ሮዲዮን ከስም የሚጽፉትን አይተህ ከሆነ እሱ ብዙ ጊዜ በስጋና በነፍስ እንትን ተብሏል ተመስሏል። የቄርሎስ ዘእስክንድርያ ማለት ነው። ዋን ኢንካርኔት ኔቸር ኦፍ ጋድ ዘ ወርድ የሚለው ማለት ነው። ሚያፊሲስ ቱ ቴዎሎጉስ ኤሳርኮሜኔ የሚለው ቃል የግሪኩ ማለት ነው። ሚያፊሲስ ቱ ቴዎሎጉስ ኤሳርኮሜኔ። ስለዚህ እንትና ቄርሎስ ይሄንን ፎርሙላ ሲጠቀም ምን እየተናገረ ነው የሚለውን ለመመልከት የቄርሎስ 50 ደብዳቤ አለው። እነሱ መመልከት በጣም ግዴታ ነው። ብዙውን ጊዜ ከኦሪየንታል በኩል የሚነሳው ነገር ኦሪየንታል ኦርቶዶክስ በኩል የሚነሳው ነገር ዋን ኢንካርኔት ኔቸር ኦፍ ጋድ ስላለ አንድ ባህሪ ነው ከተዋህዶ በኋላ አንድ ባህሪ ነው መባል አለበት፣ ሁለት ባህሪ መባል የለበትም የሚል። እኛ ጋር ስትመጣ ደግሞና ኢስተርን ኦርቶዶክሶች ጋር ስትሄድ ካቶሊኮች ጋር ምናምን ስትሄድ ከኦሪየንታል በስተቀር አይ ሁለት ባህሪ ነው መባል ያለበት። ቄርሎስ እሱን ሲል ክላሪፊኬሽን ይፈልግ ስለነበረ ነው ኬልቄዶን ያስፈለገ ይሏል። ስለዚህ ምን ማለት ነው ምንድነው እየተወራ ያለው በዛ ውስጥ የሚለውን ነገር ለማየት በደንብ የቄርሎስን ደብዳቤዎች ማየት ያስፈልጋል። ኦኬ። ስለዚህ ቴዎሎጂ አንደር ኮንስትራክሽንም ስለሆነ እነ ንስጥሮስ ካነሷቸው ኑፋቂያዊ ሀሳቦች አንጻር እየተሰጠ ያለ ኮንስትራክት እየተደረገ ያለ ቴዎሎጂም ስለሆነ እነዛ ነገሮች ግዴታ ናቸው። ከዛ በተረፈ ግን የእንትኑን ባላቅም የዚህኛውን ባላውቅም ነገር ግን የስጋና የነፍስን ግን በደንብ አስቀምጦታል። ኦኬ። የስጋና የነፍስን ማለት ሰው የሚባለው በስጋና በነፍሱ ኦልሬዲ ዲስቲንክት የሆኑ ሁለት ኔቸሮች ናቸው ይላል። በእነዚህ ሁለት ኔቸሮች የሚገኝን ሰው ነው ይላል። ኤንቲዮሪያ ነው የክርስቶስ ባህሪያት ሁለት ናቸው የምንለው ኤንቲዮሪያ ነው በኮንቴምፕሌሽን ነው ሲል ይሄንን እያለ ነው ያለው ማለት ነው። ኦኬ። ስለዚህ ያንን ነው እንትን የሚያደርገው ያንን ነው ቄርሎስ የሚያስቀምጠው ማለት ነው። የልብ ነው የአብ ነው ምንድነው የጻፈው? ዋይ ያ ኢትማንት ዩዳክ ትምትላ አራንደ በሩት ይነሰው። እሺ እያወራን ያለነውን ነገር እንድንረዳው በደንብ እንድንረዳው እየተወራ ያለውን በቄርሎስ እየተወራ ያለውን ነገር ማለት ነው በደንብ እንድንረዳው ይሄንን ኤንቲዮሪያ ነው የሚታወቀው ስጋና ነፍስ ምናምን ሁለት ደብዳቤዎቹ ላይ እንደዛ አንስቷል። በአንድ ደብዳቤ ሁለት ጊዜ ይሄንን አንስቷል ማለት ነው።
ኦኬ። ስለዚህ መጀመሪያ የእሱን ንግግር በደንብ መረዳት ያስፈልጋል። ስለዚህ ቄርሎስ ምን ያነሳል? ደብዳቤዎቹን ጊዜ ቢኖር ከፍተኛ እያየን እናወራ ነበር። ባለፈው አስቼ ቤት ግን እያየን አውርተናቸዋል። ስናነሳ ምንድን ነው እዛ ላይ የምናነሳው? የመጀመሪያው ነገር ቄርሎስ እያወራ ያለው ሁለት ባህሪያት የሉም አይደለም፣ ነገር ግን ኢንኮንቴምፕሌሽን ነው። ከዛ በኋላ ያሉት ሁለት ባህሪያት ስላሉ ሁለት ሰው አለ አንልም ነው። ቀጥታ ለንስጥሮስ ኑፋቄ ነው እንትን እየሰጠ ያለው እየተቃወመ ያለው መልስ እየሰጠ ያለው ለንስጥሮስ ኑፋቄ ስለሆነ ማለት ነው። ኦኬ ለንስጥሮስ ኑፋቄ ስለሆነ፣ ስለዚህ አንድ ሰው ነው የምትመለከቱት። እሱ ሚያፊሲስ ስቲል እያየ ያለው በዛ መንገድ ነው። ለምሳሌ ቃሌን አያችሁ። ቃሌ ነፍስም አለው ስጋም አለው። ነፍሱ በስጋው አልተዋጠም፣ ስጋው በነፍሱ አልተዋጠም። እነዚህ ሁለቱ መገለጫዎቹ ሁለቱ ባህሪያት በቃሌ ውስጥ አሉ። ነገር ግን ቃሌ ሲመጣ ስትመለከቱት አንድ ሰው ነው የምትመለከቱት። ነፍስ ያለው አንድ፣ ሌላ ስጋ የሆነ ሌላ አንድ ሰው አትመለከቱም። አንድ ነው የምትመለከቱት። ክርስቶስን ስትመለከቱት ፊት ለፊት እንደዛ ነው የምትመለከቱት። አንድ ኮንክሪት የሆነ ሃይፖስታሲስ ነው የምትመለከቱት። አንድ ኮንክሪት የሆነ ሪያሊቲ ነው የምትመለከቱት። ኢየሱስ ክርስቶስ የተባለ የእግዚአብሔር ልጅ የተባለ እንጂ ከዘላለም የእግዚአብሔር ልጅ የነበረ አንድ ባህሪ፣ ከዛ ከማርያም የተወለደ የማርያም ልጅ ሌላ ባህሪ፣ ሁለት ሰው አትመለከቱም። ክርስቶስን ለሁለት ከፍለዋል የሚልበት ምክንያት እሱ ነው። ስለዚህ ልክ እንደዛው ሰውን ስንመለከተው ፊት ለፊት አንድ ሰው ብንመለከትም ሁለት የተለያዩ ክፍሎች እንዳሉት እንደምናውቅ እንደዛ ስጋና ነፍስ የሚባሉ ሁለት ክፍሎች እንዳሉት እንደምናውቅ እንደዛ ይላል ቄርሎስ። ስለዚህ ክርስቶስንም ስንመለከተው እነዚህ ሁለት ባህሪያት መለኮታዊና ሰብአዊ ባህሪያት አሉት። እነዚህ ባህሪያት ግን በሁለት ሳይከፈሉ አንድ ሆነው እንመለከታቸዋለን። አንድ የሚለው እሱ ምኑን ነው? እኛ አካል የምንለውን ሃይፖስታሲስ የምንለውን እሱ ፊሲስ ብሎ የሚጠራውን ያንን ኮንክሪት የሆነ ሪያሊቲ። ስለዚህ የቃላት ልዩነት ነው የሚባለው እሱን ያላወቀ ሰው ኬልቄዶን ተሳስቷል እያለ ይኖራል። ካልሆነ ቃላቶቹ ላይ ቁጭ ብሎ ማውራት ደግሞ ሌላ ጉዳይ ይሆናል ማለት ነው። ቄርሎስ ሁለት ባህሪ ተቃውሟል? ዳር አልተቃወመም። ለምን አልክ? ቄርሎስ ሁለት ባህሪ እንዳልተቃወመ በምን አወቅ? ሌተር ኦፍ ሪዩኒየን ለጆን ኦፍ አንቲዮክ የጻፈው ወይም ደግሞ ለዮሐንስ ዘአንጾኪያ የጻፈው እዛ ላይ ስትመለከቱ ኦልሬዲ ንስጥሮስ ከተወገዘ በኋላ የነበሩ እንትኖች አሉ፣ የነበሩ ችግሮች አሉ፣ የነበሩ ጭቅጭቆች አሉ። እነዛ ጭቅጭቆች በዌስተርን ቸርች በኩል ጉርምርምታ እየፈጠሩ ስለነበረ ለዛ ነው እየጻፈ ያለው። ፖለቲካዊ ሾዎችን እናም ተተናቸው ነው ይሄን ሁሉ እያወራን ያለው። ለጆን ኦፍ አንቲዮክ ምን ይለዋል? እኛ ያልነው ይሄንን ነው። አንድ ባህሪ ስንል ይሄን ማለታችን እኔም ባህሪያችን ይልና ይህንን አንድ ባህሪ ግን የስነ መለኮት ሊቃውንት ይላል። ይህን አንድ ባህሪ ለአምላክ የሚገባው ለመለኮትነቱ፣ ለሰው የሚገባው ለሰብአዊነቱ ከፍለው ይሰጡታል ይላል። አይቃወማቸውም። እኔ አንድ የምለውን የስነ መለኮት ሊቃውንት እንደዚህ ብለው ያስቀምጡታል እያለ ይናገራል። ልክ እኛ እንደምናስቀምጠው አሁን ማለት ነው። እሱ እየተቃወመ ያለው ምንድን ነው? እነዚህ ሁለት ባህሪያት በሁለት አካል ተቀምጠዋል የሚለውን ነገር ነው እየተቃወመ ያለው። ንስጥሮሳዊ ኑፋቄ የሚተቃወመ ያለው እንጂ ኬልቄዶናዊውን አይደለም። በኬልቄዶን ጊዜ አልነበረም ሲጀመር። ግን ኬልቄዶናዊውን ቴዎሎጂ ሳይሆን እየተቃወመ ያለው ንስጥሮሳዊውን ኑፋቄ። ስለዚህ ኬልቄዶንም እንደ ንስጥሮስ ሃይፖስታቲክ ዩኒየን አላምንም አይደል። ይሄንን ካለ በኋላ ለኔውሎጌስን ለአካሺየስ ምናምን የጻፈውን ስለነሰሴንሰስ የጻፈውን ስትመለከቱ ደግሞ አንድ ነገር ታያላችሁ። እንትኖች የምስራቅ አካባቢ ያሉ ደግሞ አንድ እንትን ያነሳሉ፣ አንድ ክስ ያነሳሉ። ቄርሎስ ለዮሐንስ ዘአንጾኪያ በጻፈለት ጽሑፍ ላይ ንስጥሮሳውያኑን ደግፏል ብለው እየከሰሱኝ ነው ይላል። ኦኬ ንስጥሮሳውያኑ እየደገፈ ነው ብለው ከሰውኛል። ለምን? ለጆን ኦፍ አንቲዮክ እነዚህን ሁለት ባህሪያት የስነ መለኮት ሊቃውንት ከፍለው እንደዚህ ለይተው ከፍለው ስል ነጣጥለው አይደለም፣ ለይተው ለመለኮቱና ለሰብአዊነቱ የሚገባውን እንደዛ አድርገው ይሰጣሉ። ኦኬ የቃሉ ችግር የለውም ይሰጣሉ ብዬ ስለተናገርኩ ያን ለጆን ኦፍ አንቲዮክ የጻፈው ሌተር ኦፍ ሪዩኒየን ላይ እሱን የጻፈውን እየተቃወሙኝ ስለሆነ ለሱ መልስ እሰጣለሁ ይላል። ከዛ አንድ ነገር ይናገራል። ንስጥሮስ እኮ ሁለት ባህሪ ይላል ማለት ሁለት ባህሪ ኑፋቄ ነው ማለት አይደለም። መናፍቃን ሁሉም የሚናገሩት ነገር ስህተት ነው ማለት አይደለም ይልና አሪዮስን ያነሳና ምን ይላል? አሪዮስ እኮ ሁሉን የፈጠረና የሁሉ አምላክ እግዚአብሔር አብ ነው ሲል አልተሳሳተም። እሱ እንደዛ ብሏል ብለን አይ አብ አይደለም ሁሉን የፈጠረ አንልም። እሱ የተሳሳተው ወልድ ፍጡር ነው ማለቱ ስለሆነ ማለት ነው። ልክ እንደዛው ንስጥሮስን በክርስቶስ ሁለት ባህሪያት አሉ ስላለ እኛ በክርስቶስ ሁለት ባህሪያት አሉ ብለን የሉም ብለን አንቃወምም። እውነት ነው ያለው ነገር ከሱ ቀጥሎ ያለው ነገር ነው ስህተት። እሱ ምንድነው አለ? እኛ እንደምናምነው ሃይፖስታቲክ ዩኒየንን አያምንም። የንስጥሮስ ችግር ዩኒየኑን አለማመን ነው። ኦኬ ዩኒየኑን አለማመን ነው እንጂ ሁለት ባህሪያት አሉ የሚለው አይደለም። በክርስቶስ አንድ ባህሪ አለ ብለን አንዱን ባህሪ ከሌላው ጋር አዋውጣን አንጎዳውም ብሎ ይናገራል። ልክ ሰው ጋር እንዳለው የሰው ባህሪ ላይ እንዳለው ስጋና ነፍስ ሁለት ናቸው፣ ግን ለሁለት ሰው እንደማንል ሁሉ ክርስቶስ ሁለት ባህሪያት አሉት፣ ግን ሁለት ነው አንለውም። ሁለት ሰው ነው አንለውም፣ አንድ ነው እንላለን።
እሱ ከተዋህዶ በኋላ አንድ ነው ብሎ ሲናገር ይሄን ኮንክሪት ሪያሊቲ ነው አንድ ነው የሚለው። ክርስቶስን ስታዩ አንድ ልጅ እንጂ ሁለት ልጅ የለም ፖይንቱ ራሱ። ኦኬ ስለዚህ ይሄንን እያለ ይናገራል። ሁለት ባህሪን ቄርሎስ ይቃወማል የሚለው ነገር ፍጹም ስህተት ነው። እየተናገረ ያለው እየተቃወመ ያለው ንስጥሮሳዊ ኑፋቄ ነው። ስለዚህ ሚያፊሲስ ቱቴዮ ሎጎስ ሳርኮሜኒ ብሎ ሲናገር ቄርሎስ እየተናገረ ያለው ያንን ኮንክሪት ሪያሊቲ ነው እንጂ እንትኑን ይሄንን እኛ የምናነሳውን ነገር አይደለም ማለት ነው። ኬልቄዶናዊ ደግሞ ያንን ይቃወማል፣ ስቲል ይቃወማል። አሁን ሁለቱ ባህሪያት ያለ መነጣጠል፣ ያለ መከፋፈል፣ ያለ መለያየት ምናምን ብሎ ሲያስቀምጥ፣ ያለ መዋጥ ምናምን ብሎ ሲያስቀምጥ አሁንም የኬልቄዶኑ ጉባኤ ይሄንን አፈርም እያደረገ ከዛ አንፃር የክርስቶስን ሁለት ባህሪያት እኛ እንደምንለው የክርስቶስን ሁለት ባህሪያት እንትን እያደረገ አይደለም። የክርስቶስን ሁለት ባህሪያት ዲና እያደረገ አይደለም። ቄርሎስ ሁለት ባህሪያት አሉ ብለን ሁለት ሰው አንልም ነው። ደብዳቤዎቹን በተከታታይ ስትመለከቱ እንደዛ አይነት ነገሮች ታገኛላችሁ ማለት ነው። ሶ በዛ መንገድ ነው ልንረዳው የሚገባው። ቄርሎስን አለመረዳት ብዙ ችግር ያመጣልና በዛ መንገድ መረዳት አለብን ብዬ አስባለሁ። ባይዘዌይ እሱን ይዘው ነው አሁን ኢስተርንና ኦሪየንታል እያወሩ ያሉት። ሌተር ኦፍ ሪዩኒየንን እና የኤፌሶኑን ጉባኤ እንቀበላለን ብለው ኮመን ይዘው ከዛስ በኮንቴምፕሌሽን ነው ደግሞ እሱም ሁለት ባህሪያት አሉ ስንል በእውቀት ደረጃ በሐሳብ ነው እንጂ እያለን ያለ ነው። በሪያሊቲ ተከፋፍለው አንዱ ባህሪ ለብቻው ሌላኛው ባህሪ ለብቻው የሚሰሩት ነገር አለ እያልን አይደለም። ሁለት ሰው ነው እያልን አይደለም። እያሉ የሚያወሩበት ምክንያት በሁለቱ ቴዎሎጂዎች መካከል በኬልቄዶናዊና በነን ካልሴዶኒያን መካከል ሪኮንሳይል ማድረግ እንደሚቻል ስለተረዱ ፕሮቴስታንት ቴዎሎጂያኖችም እሱን ይቀራል። ቴንክ ዩ አለ ኔትወርኩት ነው ቃል ያ ኤቢ እሺ ጻፈልኝ ከስር ጨረቃ ምን አልክ ኤቢ? እየጠራ ይመስሉኝ ነው። ቲንክ እሺ ቃል ስጋ ሆነና ቃል ስጋን ተዋሃደ ምን ማለት ነው? ልዩነት አይ ቃል ስጋን ተዋሃደ። ይሄ ተዋህዶ የሚለው ሐሳብ እንደው ወደ አንድ ባህሪ ይወስዳል ከሚል ካልተቃወመ ነው። ቃል ስጋ ሆነና ቃል ስጋን ተዋሃደ ምንም የሚለያቸው ነገር የላቸውም። ቃል ስጋ ሆነም ስጋን ገንዘቡ አደረገ ነው። ቃል ስጋን ተዋሃደም ስጋን ገንዘቡ አደረገ ነው። ችግር የሚፈጠረው ውስጥ ሲገባና ማብራሪያዎቹ ላይ በቃ የኔ ነው ትክክለኛው ሌላኛው ትክክል አይደለም የሚል ክርክር ሲነሳ ነው። ስለዚህ ኤፌሶን ያለ ኬልቄዶን እቆማለሁ ብሎ ኬልቄዶንን መቃወም ከጀመረ እንትን ይሆናል፣ አውጣኪያዊ ይሆናል። ኬልቄዶን ንስጥሮስን እንትንም ብሎ ማን ነው ኬልቄዶን ኤፌሶንን ሙሉ በሙሉ አልቀበልም ብሎ እኔ ብቻዬን እቆማለሁ ካለ ንስጥሮሳዊ ይሆናል። ስለዚህ ሁለቱን በጣም ባላንስ ማድረግ ያስፈልጋል እንጂ ቃል ስጋውንና ቃል ስጋን ተዋሃደ ተመሳሳይ ነገሮች ናቸው። ስጋን ገንዘቡ አደረገ ሎጎስ ከዘላለም የነበረው ሎጎስ ነው ፖይንቱ። ኢሳይያስ 25 እሺ ቆይ የቀደማችሁ ሰው ስላለ ምንድነው እሱ ላይ ኢሳይያስ 25 ላይ የጠየከኝ ብሮዬ ያጠራው ሊድ ብዬ ነው። ትንቢተ ኢሳይያስ ምዕራፍ 25 አዲስ የእናንተን አስተምሮ ጨረቃ ምንድናት? የእናንተን አስተምሮ የሚል ቃል የሚል ነገር እያየሽ ጨረቃ ምንድነሽ? አስተምሮሽ ሲባል ቤተ እምነትሽን መጠየቅ አሰኝ። ሶሊ ተባረኪልኝ እቴ። ኧረ አትመስለኝም። ውይ አድቬንቲስት ነሽ? አይደለም አድቬንቲስት ነች። አድቬንቲስት ነች። ክፈችና ጠይቂ፣ ግልጽ ሆነሽ ጌታን በደንብ ይመልስልሻል። ጥሩ ወንድማችን ነው። ነች እየተባለ ነው። ኧረ አይደለችም፣ ዝም በል። ቸኮሌት ነች እያለች ነው። ኧረ አይደለም። እቺ እታች ያለችው ጄሪ ትባላለች። እቺ ደግሞ ጨረቃ ናት። ጄሪማ አውቃታለሁ። ጄሪ ፍሬንዳችን ነች። ጨረቃ ግን የተለየ እምነት ካለማ እሱን አርመን ነው እንደታ ወንጌል አማኝ ናት። ዝም በላት። ወንጌል አማኝ ናት። አድቬንቲስትም እሺ ራሷ ትናገራለች። ቆይ ኢሳይያስ 25 ቁጥር 6 የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ ያረጀ ወይን ጠጅ ቅልጥም የሞላባቸው የሰቡ ነገሮች ጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። ይሄንን ምንባብ ነው ብሮዬ ኤርሚ አዲስ
አዲስ ኦኬ የስ ብለሃል ለካ። እሺ ከላይ ጀምሮ ላንብብ። አቤቱ አንተ አምላኬ ነህ፣ ድንቅን ነገር የድሮ ምክርን በታማኝነት በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህንም አመሰግናለሁ። ከተማይቱን የድንጋይ ክምር ማን ነው የሚተነፍሰው? ኤቢ በማይክ መተንፈስ ጀመርክ። በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህን አመሰግናለሁ። ከተማይቱን የድንጋይ ክምር የተመሸገችውን ከተማ ውድማ እንድትሆን የኃጥአንንም አዳራሽ ከተማ እንዳትሆን አድርገሃል። ከቶ አትሰራም፣ ኃጢአተኞች ላይ ትፈርዳለህ ነው። ኦልሬዲ ኢዲዮማቲካሊ ነው የሚናገሩት። ምክንያቱም የቅኔ መጽሐፍትም ጭምር ናቸው የትንቢት መጽሐፍት። ሰው በዛ መንገድ ነው እየተናገሩ ያለው። የጨካኞች ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ ለድሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ፣ ከሙላትም ጥላ ሆናል እያለ ይናገራል። ስለዚህ አሁንም ምንድነው እግዚአብሔር ኃጢአተኞችን ፈርዶባቸው ከዛስ ደግሞ ምስኪኖቹን ደግሞ ምን አድርጓቸዋል? አስጠግቷቸዋል። እሺ ስለዚህ እግዚአብሔር የሚታመንበት ልትታመኑበት የሚገባ አምላክ ነው። ለዛ ነው ቁጥር 1 ላይ አቤቱ አንተ አምላኬ ነህ ብሎ የሚጀምረው። ከፍ ከፍ አደርግሃለሁ። ለምን? በታማኝነትና በእውነት አድርገሃል። ምንድነው በታማኝነት ያደረከው ነገር? በታማኝነት ያደረከው ነገር ይሄ ነው። ኃጥአን ላይ ፈርዳል፣ ጻድቃንን አስጠግተሃል። ከዛስ ቁጥር 5 ላይ እንደ ሙቀት በደረቅ ስፍራ የኃጥአንን ጩኸት ታሰኛለህ፣ ዝም ታሰኛለህ። ሙቀትም በደመና ጥላ እንዲበርድ እንዲሁ የጨካኞች ዝማሬ ይወረዳል፣ ኃጢአተኞች ላይ ትፈርዳለህ። ቁጥር 6 የሰራዊት ጌታ እግዚአብሔር ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። በዚህ ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በአሕዛብም ሁሉ ላይ የተሸፈነውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል። የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯልና እያለ ይናገራል። ኒር ኮምፕሌሽኑ የዚህ ትንቢት እስራኤላውያን ናቸው። እስራኤላውያን ሪስቶር እንደሚሆኑ እየተናገረ ነው። ሁለተኛው ደግሞ በዚህ ተራራ ብሎ እየተናገረ ያለው ኦልሬዲ ነገረ ክርስቶስ መሲሐዊ የሆነ ደግሞ ትንቢት ይዟል ይባላል ኢሳይያስ 25። ምክንያቱም በዚህ ተራራ ተብሎ እየተነገረ ያለው ነገር ጌታችሁ ስትቀጥሉ ቁጥር 7 ላይ በወገኖች ላይ የተጣለውን መጋረጃ በአሕዛብም ላይ የተሸፈነውን መጋረጃ ያጠፋል እያለ ይናገራል። ስለዚህ ያ መጋረጃ የተሸፈነ መጋረጃ የተባለው ይሄ መጋረጃ የሚለይ ነገር ከመሆኑ የተነሳ ያ እግዚአብሔርና ሕዝቡን የሚለየው ልክ ያልሆነውን ነገር ያጠፋል። ስለዚህ በዛ ተራራ ላይ መከራን የተቀበለውን ክርስቶስን ነው ብለው የሚፈቱ ሰዎች አሉ። በአጭሩ ግን እግዚአብሔር በፍርድ ይገለጣል። እግዚአብሔር በመተማመን የሚጠብቁትን ደግሞ እሱ ያድናቸዋል። ፖይንቱ ግን ፍጻሜው መሲሐዊ ነው። ቀጥታ ለክርስቶስም የተነገረ ነው። ሙላቱ በክርስቶስ ነው የሚል ነገር አለው። አዲስ ምናልባት ሚስ ያረኩት ፖይንት ካለ ያልመለስኩት እሱ ላይ እንትን አድርግ። በተደጋጋሚ ፖዝ እየሆንክ ነው አዲስ። እሺ ቴንኪው ቃልዬ አመሰግናለሁ። ቴንኪው ቃልዬ አመሰግናለሁ። አንዳንድ ሰዎች አስተምሮት ሰምቼ ነውና ይሄን ልጠይቅ የፈለኩትኝ በዛ ላይ ምን ይላሉ? በእግዚአብሔር በሰማይ ታላቅ ግብዣ ያደርጋል፣ ይበላል፣ ይጠጣል፣ እዛ ፍሪዳ ይታረድልናል ምናምን እያሉ ይሄ ንግግር ምሳሌያዊ ነው ወይ ደግሞ የሚያወራው አንተ እንዳልከው በዛኛው መልክ ነው ወይ ደግሞ ልክ እንደዚህ እኔ እንዳልኩ እነ ሰዎቹ እንደሚሉት በሰማይ ፍሪዳ እንደሚታረድ እንደዚህ ትልልቅ እዚህ ሀገር ያሉ አስተማሪዎች እንደሱ ነገር እያሉ ያስተምራሉ። አንዳንድ ሰዎች ሜቢ አሁን ባልቀበላቸው ቢሆንም ግን እንደዚህ አይነት ነገር አለና ከዚህ አንተ ሊትራል አፈታት ነው፣ ስህተት ነው። ሊትራል አፈታት በዛ ደረጃ አይናገርም። ያው ያመጡታል። ከዛ በሰማይ አዲሱን ወይን እስከመጣጣበት ጊዜ ምናምን ብለው ያመጡታል። ጌታ ኢየሱስ ክርስቶስ እስከመጣጣበት ሲል እንግዲህ የሆነ ነገር እየተናገረ ነው። ኦፍ ኮርስ ግን ፍሪዳ የሰባ ፍሪዳ ይታረዳል ምናምን የሚል ፖይንት የለውም። መቼም እዚህ ምድራዊውን ወይን እንጠጣለን ብለን አናስብም፣ ውጭ እዛ ማለት ነውና ጌታ ኢየሱስ ክርስቶስ እዛ ላይ እያለ ያለው ነገር ምንድነው የሚለውን ነገር ሲምፕሊ ቁጭ ብሎ መፍታት ይጠይቅ ይሆናል። ይሄኛው ጥቅስ ግን እግዚአብሔር በሚመጣው መንግስት በግ ያርድልናል የሚል አፈታት የሚሰጡ ሰዎች ያው ከምድር ያልተላቀቁ ሰዎች ናቸው። እስልምናው ጋር ታገኘዋለህ አይደል? እስልምናው ጋርም ታገኘዋለህና ታች 4 ሚስት ያገባል። እዛ ማነው ጀነት ሲሄድ ደግሞ 72 ሚስት ያገባልና
እንደዛ አይነቱ ነገር የተጠናወታቸው ሰዎች ናቸው። ሰማይን በምድር ልክ የመስፋት ጉዳይ ማለት ነው። ሶ ግን ይሄ መሲያዊ ትንቢት ነው ተብሎ ይነገራል። መሲሁ በመስቀል ላይ የሚያደርገው ማለት ነው። እንደዚሁም ደግሞ እስራኤላውያንን እግዚአብሔር እንዴት ሪስቶር እንደሚያደርጋቸው ጭምር የሚናገር ነው። ስለዚህ ፎር ካሚንግም አለው ፎርዝ ካሚንግም አለው ይነገራል። በዛ መንገድ ነው መቀመጥ ያለበት እንጂ በሰማይ በግ ያርድልናል። ይሄ በጣም አሰቃቂ የሆነ እንትን ነው ፈታት። በዛ መንገድ አላሰበውም ራሱ። እሺ ቃልዬ ቴንኪው አመሰግናለሁ። እሺ አዲ ተባረክ። እሺ እናወራለን ደግሞ በውስጥ። እሺ ጨረቃ ትሻላለች ወይስ የቃልዮት ይሻላል? የቃልዮት ቀጥልና ጨረቃ አንተ ስላገኘሁ ደስ ይለኛል። እኔ ቁጭ ብዬ ብለህ ዛማ ደስ ይለኛል። እኔ በውስጥ እጠይቅሃለሁ። እዚህማ አለዋ እንትን ነው። እሺ ብሮዬ ጌታ ይባርክ። ተባረክ። ተረዳኸኝ? እሺ በውስጥ እጠይቅሃለሁ። እሺ ለሰው ቀደም ካለበት እኔ ሰማ። ኦኬ ኤቢ የጠየቀው ጥያቄ ነበረ። ክርስቶስ በስጋ በመጣ ጊዜ በኢንካርኔሽን ጊዜ ራሱ ኦምኒ ፕሬዘንት ነበር ወይ? ያው ምንም የሚያከራክር ነገር አይደለም። ኦምኒ ፕሬዘንት ነበር የምንለው ግን ኦምኒ ፕሬዘንት ነበረ የሚል ኤክስፕሊሲት የሆነ ጥቅስ አግኝተን ነው። ብዙ ሰው የሚሳሳተው እዛ ጋር ነው። ኤክስፕሊሲት ጥቅስ ካላገኘ በቃ ምናምን የሚል እንደዛ አይደለም። መጽሐፉ ያልጻፈልንን ነገር ኦልሬዲ ጎትተን ልናመጣ አንችል ይሆናል። ነገር ግን ጌታ ኢየሱስ ክርስቶስ በሌሎች ጉዳዮች ላይ ኢሴንሻሊ የአምላክ ባህሪ የሆኑ ነገሮችን ገልጦልናል። ኦልሬዲ የአምላክ ባህሪ የሆኑ ነገሮችን ኢሴንሻሊ ገልጦልናል። እንደዛ ከሆነ ቀጣዮቹ ሌሎቹ የአምላክ ባህሪያት በጭራሽ እዛ እንትን ያደርጋሉ ኦልሬዲ እዛ ይኖራሉ አይኖሩም ብሎ እንትን ማድረግ መጠበቅ ብዙ እንትን አይደለም። በሰማይ ያለው የሰው ልጅ አንዱ ነው። ወደዛ ልመጣ ግን ደግሞ ባይኖር ራሱ እሱ ባይኖር ራሱ ማለት ነው እሱም ይሄኛው ኦምኒ ፕሬዘንስን ነው ወይስ ደግሞ ሌላ ነገር ነው የሚያሳየው የሚለው ነገር እሱ እንዳለ ሆኖ ማለት ነው። ከኦምኒ ፕሬዘንስ ያለፈ ነገር ስለሚናገር እሱ ጥቅስ። ነገር ግን ብዙ ሰው ይሄኛውን ራሱን ሌላ ያለፈ ነገር ስለሚያወራ እንትን ያደርገዋል፣ ኔግሌክት ያደርገውና ከዛ አንድ ነገር ይናገራል። አይ ኦምኒ ፕሬዘንት ነበር ክርስቶስ በስጋ እያለ በሁሉ ቦታ አይገኝም ነበረ። ኦኬ ይገኛል ተብሎ ስላልተጻፈ ቢል ራሱ ኢሴንሻሊ ሌሎች የመለኮት ባህሪያት በክርስቶስ ተገልጠዋል። ስለዚህ ኦምኒ ፕሬዘንስን የምንነጥልበት ምንም ምክንያት የለም። ሰውየው ዲቫይን ሲምፕሊሲቲን አላምንም እስካላለ ድረስ ማለት ነው። ሶ ዲቫይን ሲምፕሊሲቲን ባመነበት ቅጽበት ኦምኒ ፕሬዘንስ የግድ ሊኖር ይገባል፣ ነሰሰሪ ሊኖር ይገባል ብሎ ያምናል ማለት ነው። የግድ መጻፍ አይጠበቅበትም ማለት ነው። እሱ የመጀመሪያው ነገር ነው። ሌላው ፖይንት ግን ያህዌም ኑ እንውረድ ሲል በሁሉ ቦታ ስለማይገኝ ነው ወይ ኑ እንውረድ ያለው የሚለውን ጥያቄም አብሮ ማንሳት ይቻላል። ስለዚህ እየተነገሩ ያሉ ነገሮችን ፌስ ቫልዩ መውሰድ ነው የሚሆንብን ማለት ነው። ሶ ኢሴንሻሊ አንድ የመለኮት ባህሪን የሚገልጥ ነገር አንድ ባህሪ ተገለጠበት ማለት ያ ባህሪ ከዛ ባህሪ ጋር ሲምፕል ያደረጉት ወይም ደግሞ ዲቫይን ሲምፕሊሲቲን ሪያላይዝ ያደረጉት ሌሎች ባህሪያትም አብረው መኖራቸው ግዴታ ነው። ስለዚህ በዲዳክሽን እንደዛ ይመጣል። ይሄ የመጀመሪያው ነገር ነው። ሌላው ነገር ግን ክርስቶስ በሰማይ ያለው በእንትን ማንደው was still simple after incarnation why not? እሺ ግን በሰማይ ያለ የሰው ልጅ ነው የሚለውን ሐሳብ ግን ይዘን ስንሄድ ሲምፕሊ ይሄ ኦልሬዲ ኦምኒ ፕሬዘንስን ካላሳየ ምን ሊያሳይ ነው? እንዴት ነው ግን ይሄንም በዲዳክሽን ነው የምናሳየው? ለምን ሲባል በሰማይ የሚኖረው የሰው ልጅ ታዲያ በምድር እያለ አት ዘ ሴም ታይም በሰማይ አለ። በምድር እያለ አት ዘ ሴም ታይም በሰማይ አለ። ኤግዚስተንሱ ማለት ነው። በኤግዚስተንስ ደረጃ በሰማይ አለ ማለት ነው። ዲቫይን ሲምፕሊሲቲ ነው በቃ እዚህ ጋር ሰራ ነው ማለት ነው። ግን እንዴት ቢባል ማብራሪያ ማምጣት ይችላል። ብዙ እዛ ውስጥ መግባት አሁን አልፈለኩም። ግን ደግሞ ዲቫይን ሲምፕሊሲቲን ይዘን ቅድም የሞገትነው ሙግት እንደመሞገታችን በሰማይ ካለ በሌላ ስፍራ አይገኝም ማለትን ምን አመጣው የሚለውን ጥያቄ አሁን በዲዳክሽን እናመጣዋለን። ሶ በሰማይ አለ ብለሃል። አዎ በሰማይ ይገኛል ብለሃል። አዎ በሰማይ የሚገኝ ዲቫይን ኢንቲቲ ከሆነ ጌታ ኢየሱስ ክርስቶስ ታዲያ በሌላ ቦታ አይገኝም በሁሉ ቦታ አይገኝም ማለትን ምን አመጣው? ከምን ተነስተ እንደዛ ልትል ቻልክ ብሎ ቴብሉን ማዞር ጥሩ ነው ብዬ አስባለሁ። በዛ መንገድ ነው እንትን ማለት በዛ መንገድ ነው የሚረዳው። ዲቫይን ሲምፕሊሲቲን ግን ከኢንካርኔሽን አንፃር ለምን አናመጣው? ሶ ኢንካርኔሽን ሲምፕሊ የዲቫይን አትሪቢዩት ስላልሆነ ማለት ነው። ዲቫይን አትሪቢዩት አይደለም ኢንካርኔሽን። ስለዚህ ሲምፕሊሲቲን አይኖርም ሊያስብል የሚችል ነገር አይኖርም። አሁን ወደ ጨረቃ እና በቃ ኦልሬዲ ለወጣ ስለሆነ ከዚህ በላይ ሰው ባይገባ ጥሩ ነው። ማታም ስላለብህ
ያ አይ ማታ እንኳን እንጃ ግን ያው ሰሞኑን እንዳያችሁት ላይ እየቀነስኩ ነው። እንደዚህ አንዳንድ ጊዜ ይኖራል። ኤፌሶን ግን ሐሙስ ይቀጥላል ብዬ አስባለሁ። እሺ ሆሲ ግቢ። እሺ አንቺ መቼም ያለሽ አልዘጋ ግን ጨረቃ ላዋራ መጀመሪያ ሰላም ጨረቃ እንዴት ነሽ? ወይ እግዚአብሔር ይመስገን አለሁ። ደህና ነሽ? ደህና። እንኳን ደህና መጣሽ። እኔ ቤት መተሽ ታውቂያለሽ? አይ ያው እመጣለሁ፣ እሰማለሁ ምናምን። አዎ እሰማለሁ ምናምን። ምን ነው? አይ አሰላላዮሽ ነው ቤት መተሽ አይቼሽ አላውቅም። እንደዛ ነው። አይ ከስር ሆናለሁ አንዳንዴ። ኦኬ እሺ። ከየት ቤተ እምነት ነሽ? ክርስቲያን ቤተ እምነት ጄሪ ያለች ነው። ኦኬ እሺ። ስለመጣሽ ደስ ብሎናል። ጥያቄዎች ባሉሽ ጊዜ ሁሉ እንትን እናደርጋለን። ጥያቄዎች ባሉሽ ጊዜ ሁሉ ለመመለስ ጌታ በረዳኝ መጠን እሞክራለሁ። ያው አንቺ ያለሽበት ቦታ ላይ ያሉ እውነታዎች ምንድናቸው የሚለውን ነገር ደግሞ ብንሰማ በጣም ደስ ይለናል። ለምን አድቬንቲስት ሆንሽ ብዬ ብጠይቅ ይከፋሻል? አይ ቤተሰቦቼ ናቸው። ኦኬ ያው ክርስትና ያደረጉ እውነቶች እንዳሉ ሁሉ ክርስትና ያላደረጉ እውነት ያልሆኑ ነገሮች ክርስትና ውስጥ ከገቡ ደግሞ ያው የክርስትና መልክ እያጠፉ ይሄዳሉ። አሁን እዚህ ያለን ሰዎች በፕሮቴስታንቶቹ አድቬንቲስቶችን ከክርስትናው ትምህርት ወጥተዋል ብለን እናምናለን። እንደዛ የምናምንበት ምክንያት ልክ ያልሆኑ ትምህርቶች አሏቸው ብለን ስለምናምን ማለት ነው። እና ለምሳሌ ሰንበትን መጠበቅን በተመለከተ እንደዚሁም ደግሞ መገለጥን ሪቨሌሽንን በተመለከተ እንደነዚህ አይነት ነገሮችን ስንመለከት ያው አድቬንቲዝሙ ትክክለኛ ቦታ ነው ብለን አናምንም፣ ለክርስትና ማለት ነው። ክርስትና ሪፕሬዘንት ይደረጋል እንትን ብለን አናምንም። ኧረ እውነትም ቶክሲክ በአንዴ መታ እሺ ተመልሻለሁ። አዎ ትሰማለህ። እሺ ስለዚህ እንደነዚህ አይነት ነገሮች አድቬንቲዝም ውስጥ ስላሉ በትክክል ሪፕሬዘንት ያደርጋል ብለን አናምንም። ያው ዛሬ እንደመጣሽ እንትን አልልሽም፣ እንኳን ደህና መጣሽ። ቤት ስከፍት በማንኛውም ሰዓት መምጣት ትችላለሽ። የትኛውንም ጥያቄ መጠየቅ ትችላለሽ። በውስጥ ማውራት እንችላለን። አብረሽን እኛ ጋር ብታመልኪ በጣም ደስ ይለናል። በመሬት ማለት ነው፣ በዚህ ብቻ ሳይሆን በመሬት አብረሽን ብታመልኪ በጣም ደስ ይለናልና አንድ ቀን እሱን ተስፋ እናደርጋለን። ስለመጣሽ ግን በጣም ደስ ብሎኛል። አመሰግናለሁ። ቃል ጥያቄ አለሽ? አይ የለኝም። እሺ ትመጫለሽ ሌላ ቀን? እመጣለሁ። አብዛኛው የምውለው እኮ ከነሱ ጋር ነው። ጨረቃ አለሽ? እመጣለሁ። አልሰማሁም ነበር። እሺ ጄሪ፣ እሺ በቃ አንቺም እመጣለሁ ብለሻል። ጄሪም ታመጣሻለች። ተባረኩ። ስለዚህ አሁን እዚህ ገስት ላይ ያሉትን ሰዎች ብቻ ነው የምቀበለው። ወይ ማነኝ ብሮ ማይከል ሰላም፣ እንዴት አላችሁ? ቅዱሳን ሰላም ብያለሁ። እግዚአብሔር ይመስገን። አይ ሆፕ ድምጼ በደንብ ይሰማል ብዬ አስባለሁ። መንገድ ላይ ስለሆንኩ በኤርፎን ነው እያወራሁት። አዎ ጫጫታውም ይሰማል። በቃ አብረን እንጫጫ ነበር።
እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ተጠፋፍተናል ሰራዊቴ። ኧረ በጣም መቼ ነው የምንፈላለገው የሚለው ነገር አለ። በዛው ደግሞ አዛን ላይ ነው እየተባልክ ነው። አዛን ላይ ነው እያለህ ነው ኤቢ። የሚያላዝኑ ሰዎች አዛን ግን አይደለም፣ ላዛኛ ላይ ነው። እጅ ላይ ያለችው ነገር በልቤ ከብዳለች። ካሌ መቼ ነው የምንቀባበላት? እቺ ትንሽ ናት። የሸጠልኝን ሰው አገናኛቸዋለሁ፣ ምንም አታስብ። ስጦታ ነው የምቀበለው። ችግር የለውም አታስብ፣ ከሱ እንገዛለን። ያው እዚህ ጋር ተወዳዳሪ አለብህ ኤቢ። አይ ኤቢ ታው ብለናል። እና አይ ጥያቄ ያላችሁ ቀጥሉ። አይ ምንም ሳልል እንዳልወጣ ብዬ ነው። እነሱ ይቀጥሉና እሺ ብሮ የተባርክሽ። የቀሩት ሪሹና ምህረት ይበዛል። ምህረት በስተኛል ሆሲ ብዬ ሆሲ አይደለም ናቸው የቀሩትና ቃሌ ሪሹ ይቀድምሻል። ማውራት አልችልም። ጥያቄን ላቅርብና ከዛም በኋላ ማይኬል ልዝጋው። ከዛን እንተመልሳለን። ጳውሎስ ጥቅሱ ጠፋብኝ እና ፈልጌው አላገኘሁትም። ጳውሎስ ለመዳን ይሆንልኛል ያለው ጥቅስ ታስታውሳለህ? ፊልጶስ ላይ ይሁን እንጠፋብኝ። እሱ ጥቅስ ፍታልኝና አስረዳኝ። እሱ ነው የኔ ጥያቄ። ቪዲዮ ሰርቼበት ነበረ። እንትን አደርገዋለሁ፣ እሺ አብራራዋለሁ። ሪሹ እሺ ሴት ነች አሉ። ይቅርታ ቀጥይሽ ሪሹ። ሰላም ብያለሁ። ሰላም እንዴት ናችሁ? ይሰማል? ይሰማል። እንዴት ነሽ? እግዚአብሔር ይመስገን። ለን አንድ ጥያቄ ነበረኝ። እሺ ከአንዳንድ ፕሮቴስታንት ጋር ስናወራ እኔ ኦርቶዶክስ ነኝና እንትን ብሎኝ ነው ማለት ሁሉም የሚያምነው ነው ወይስ የነሱ ብቻ ነው የግራ ገብቶኝ ነውና ሰይጣን ወይ አጋንንት የሚወጣው በኢየሱስ ስም ብቻ ነው በአብ ወይም በወልድ ወይ ደግሞ አብ ወልድ መንፈስ ቅዱስም አይወጣም አሉኝና እና እኔ እንደዚህ ደግሞ ሲባል ሰምቼ አላቅማት 1 3 4 ሰው ጠየቅኩኝና እንደዛ አሉኝ ሁሉም ማለት ነው። እና የሁሉም እምነት ነው ወይስ ምንድነው ብዬ ነው። ምን ይሻላል? ልመልሰው አልመልሰው? ጋይስ ልመልሰው። እሺ ልመልሰው። በአብና በመንፈስ ቅዱስ አይወጣም ማለት አብና መንፈስ ቅዱስ አጋንንት የማውጣት አቅም የላቸውም ማለት አይደለም። እንደዛ ማለት አለ። በኢየሱስ ስም ነው የሚወጣው አጋንንት ሲሉ እያሉ ያሉት አጋንንት የሚታዘዘው ለዚህ ስም ነው። ለምንድን ነው እንደዚህ እየተባለ ያለው? አንደኛ መጽሐፍ ቅዱስ ከመጀመሪያ ጀምሮ ስንመለከት በኢየሱስ ስም ነው አጋንንት ሲወጣ የሚያሳየው። በአብ ስም በመንፈስ ቅዱስ ስም ምናምን ብለው አልሞከሩም፣ ሐዋርያቱም አልሞከሩም፣ አላደረጉትም። ለምንድን ነው ያ የሆነው ሲባል መጽሐፍ ቅዱስ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብሎ ይናገራል። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ስለዚህ በክርስቶስ እግዚአብሔር የሰራው ነገር እግዚአብሔር በምድር ላይ እንደነገሰ የሚያሳይ ነው። ከእግዚአብሔር አቅም በታች ሁሉ ነገር እንደሚገዛ፣ ከእግዚአብሔር እግር በታች እንደሚገዛ የሚያሳይ ነው። ክርስቶስ ከስሞች ሁሉ በላይ ስም ሰጠው። ኦኬ፣ ክርስቶስን አባቱ ከስሞች ሁሉ በላይ ስም ሰጠው ብሎ ይናገራል። ምን ማለት ነው? ጉልበት ሁሉ እንዲሰግድለት፣ ምላስ ሁሉ እንዲገዛለት አደረገ። በክርስቶስ ነው ዓለምን ሁሉ መጠቅለል የወደደው። አጋንንት ብቻ አይደለም፣ ዓለም የሚጠቀለለው በክርስቶስ ነው። ሰው ሁሉ የሚዋጀው በክርስቶስ ነው። ኦኬ፣ ሁሉ ነገር ለእግዚአብሔር የሚገዛው በክርስቶስ ነው። እግዚአብሔር ፕላን ያደረጋቸው ነገሮች በሙሉ በክርስቶስ እንዲሆኑ ነው፣ ሪያላይዝድ እንዲሆኑ ነው የሚያደርጋቸው። ስለዚህ አዎ በክርስቶስ ስም ነው፣ በኢየሱስ ስም ነው አጋንንት የሚወጣው። በአብ ስም በወልድ በመንፈስ ቅዱስ ስም ለምን አልተባለም? እግዚአብሔር ይህንን በአዲሱ ኪዳን ሁሉን ያሸነፈበትን ያንን እውነት ባተኮረ መልኩ ስላልሆነ ሉክ አሁን በአብና በመንፈስ ቅዱስም አጋንንት ይወጣል አይወጣም? አይ ማንም የሞከረ የለም። አንደኛ። ሁለተኛ ነገር ደግሞ መጽሐፍ ቅዱስም በኢየሱስ ስም ይወጣል ብሎ ነው የሚያስተምረው። ኦኬ፣ በኢየሱስ ስም ይወጣል ብሎ ነው የሚያስተምረው። ይሄ ማለት ግን አብና መንፈስ ቅዱስ አጋንንት የማውጣት ኃይል የላቸውም ማለት ነው? አይደለም። ለምን? በኢየሱስ ስም ሲወጣ ራሱ በመንፈስ ቅዱስ ኃይል ነውና የሚወጣው።
ስለዚህ ያ ማለት አብና መንፈስ ቅዱስ አጋንንት የማውጣት አቅም የላቸውም ማለት በጭራሽ አይደለም። ኦኬ አብና መንፈስ ቅዱስ አጋንንት የማውጣት ኃይል የላቸውም ማለት በጭራሽ አይደለም። ታዲያ ምን ማለት ነው? እግዚአብሔር በዓለም ያለውን ሁሉ የጠቀለለው፣ ሁሉን ያሸነፈው፣ ሁሉን ከእግሩ በታች ያስገዛው በልጁ በክርስቶስ ስለሆነ አጋንንት በኢየሱስ ክርስቶስ ስም እንዲወጣ ዲክሪ አውጥቷል። ከዛ ውሳኔ የተነሳ አጋንንቱ በክርስቶስ ስም ይወጣሉ። ያ ደግሞ ድሉ በክርስቶስ በኩል የእግዚአብሔር እንደሆነ የሚያሳይ ነው። ስለዚህ በጣም ትሪኒታሪያን ፈንክሽንን የሚያሳይ ሆኖ እናገኘዋለን። ለዛ ነው የምታደርጉትን ሁሉ በኢየሱስ ስም አድርጉት ብሎ ሐዋርያው ጳውሎስ የተናገረው። የምታደርጉትን ሁሉ በኢየሱስ ስም አድርጉት ሲባል በአብ ስም ምንም አይደረግም ማለት ነው? አይደለም። በመንፈስ ቅዱስ ስም ምንም አይደረግም፣ እነሱ ምንም አይሰሩም ማለት ነው? አይደለም። ታዲያ ምን ማለት ነው? እግዚአብሔር ቪክቶሪየስ መሆኑን ያሳየው በአብ ስም በወልድ ስም ማለትም በኢየሱስ ስም። ከዚህ የተነሳ በክርስቶስ የተደረገው ነገር ሁሉን የሚጠቀልል እንደሆነ እንዲታወቅ ሲል በክርስቶስ ስም አጋንንት እንዲወጡ አሁንም የሚደረገው በዛ ስም ነው። ስለዚህ አቅም የላቸውም ማለት አይደለም። ነገር ግን በአብና በመንፈስ ቅዱስ እሺ ይቅርታ አቋረጥኩ። ግን ማለት አሁን ማናይም ስለማታወራ ላስወርድህ። ይቅርታ እንዴ ላስወርድህ ነው ወንድሜ ጆና ስለመጣ። እሺ ተባረክልኝ ብሮዬ። ጆና ላስገባ እንዴ ብዬ ነው። እሺ እሺ ጆና ይልክልሃለሁ ና ግባ። እሺ አሁን ቀጥዬ እሺ እሺ አይ እኔ አሁን አጋንንት የሚታዘዙ ለመለኮቱ ነው አይደለም? መለኮቱ ነው አጋንንትም ሰይጣን የሚያወጣውና ኢየሱስም ብንልኮ ያ መለኮት ነው የሚያወጣውና አብም ብለን ብንጠራ አብ ወልድ መንፈስ ቅዱስም ብለን ብንጠራ ያንን መለኮት ነው እየጠራን ያለ ነውና ለሱ ብቻ ነው የሚታዘዘው የሚለው ነገር ትንሽ ይከብዳል። ይከብዳል። እስቲ በዛው ጥያቄ ልጠይቅ። መጽሐፍ ቅዱስ የምናደርገውን ሁሉ በማን ስም እንድናደርግ ነገር አሁን ይኸውልሽ፣ ይሄንን ስል የመሸናነፍ አይደለም። እሺ እንድንግባባ ነው። ባክ ኤንድ ፎርዝ ስለሚያግባባ ብቻ ነው። እሺ ይሄን ያልኩት። ፈቃደኛ ካልሆንሽ ራሴ ይመልሳል። ግን ባክ ኤንድ ፎርዝ ብናደርገው በደንብ ያግባባናል። መጽሐፍ ቅዱስ የምታደርጉትን ሁሉ በማን ስም አድርጉት ነው ያለው? በኢየሱስ ስም። መልካም። እሺ ምላስ ሁሉ ኢየሱስ ጌታ መሆኑን ይናገራል ይላል። ለእግዚአብሔር ክብር በክርስቶስ እግር ስር ይንበረከካል ይላል። በማን ስም ነው ሁሉም የሚሆነው? አይ ገባኝ እኮ ግን እያልኩ ያለሁት ሌሎቹ አይወጡም የሚለው ፖይንት እኮ ነው ያልገባኝ እንጂ እኮ አንደርስታንድ አድርጌሻለሁ። እየካድኩኝ አይደለም። አንደርስታንድ አድርጌሻለሁ። ፉሊ አንደርስታንድ አድርጌሻለሁ። እንድንግባባ ብቻ ነው እየጠየኩሽ ያለሁት እና ሁሉም የሚገዛው በማን ስም ነው? በኢየሱስ። እሺ ዓለምን ሁሉ እግዚአብሔር መጠቅለል የፈለገው በማን ስም ነው? በኢየሱስ። ቴንክ ዩ ሶ ማች። ስለዚህ አሁን እነዚህ ማለት ሉክ ሪሹ እነዚህ ማለት አብ መጠቅለል ችሎታ የለውም ማለት ነው? ያው የመጣበት ዓላማ ኢየሱስ ለዛ ዓላማ ስለመጣ በክርስቶስ የመስቀል ሞትና በትንሳኤው የሆነው ነገር በሙሉ ኦሬዲ እግዚአብሔር ምን ያህል ቪክቶሪየስ መሆኑ ወይ ደግሞ ምን ያህል ባለድል መሆኑን የሚያሳይ ስለሆነ እግዚአብሔር የወሰነው በክርስቶስ በኩል ሁሉ ነገር እንዲሆን ነው ማለት ነው አይደለ? አዎ ግን ለምሳሌ አሁን በግልጽ በእንትና ስም አይወጣም እስካላለ ድረስ እኛ እንደዚህ ብለን አፋትን ሞልተን መናገር አይከብድም ማለት? አይ ከከበደማ በቃ መተው ነው እኮ። ከከበደ አይወጣም ምናምን ሳይሆን አውጡ ያለን ግን ለማለት ነው። በቃ የሚከብድ ለአንደበቱ የሚከብደው ሰው ካለ ለምን ይጠራጠራል? ለምንስ አይምሮ እንትን ያደርጋል? መተው ነው በቃ። ግን አይወጣም የሚሉ ሰዎች ቅልል ያላቸው ምክንያቱ ይሄን አሁን የነገርኩሽን ነገር ስለሚረዱ ይሹ። ስለዚህ ያኛውም ኑፋቄ አይደለም፣ ስህተት አይደለም። አብ የማውጣት ችሎታ የለውም ካለ ትራይቴይዝም ነው እሱ፣ በቃ ኑፋቄ። ግን የሚወጣው ግን በኢየሱስ ስም እንጂ በአብና በወልድ ስም አይደለም ካለ ግን ሲምፕሊ በኢየሱስ ስም ነው ሲል እያወራ ያለው ነገር ያንን አሁን የነገርኩሽን ቴዎሎጂ ስለሆነ
ሲምፕሊ በቃ በክርስቶስ በመጽሐፉ የታዘዘውን ነገር መፈጸም ነው። በዛ መልኩ ማድረግ ሪሹ ማለት የታዘዝነው በዚህ ስም ነው ማለት ይቻላል። ግን በአብ ስም አይወጣም በመንፈስ ቅዱስ ስም አይወጣም ማለት ግን ስላልተባለ ስላልተጻፈ እንደዛ ተብሎ እንደዛ ማለት ይገባኛል። ግን ምንም ስህተት የለውም። አንቺ ከከበደሽ አታረጊውም እንጂ ምንም ስህተት የለውም። ለምሳሌ ስጋ መብላት ጳውሎስ ለዘላለም ስጋ አልበላም ወንድሜን የሚያሰናክለው ከሆነ ብሎ ሲናገር ስጋ መብላት ስህተት ነው እያለ ነው? አይ እንደ ማሰናከያ ያልሆንም ነው እንጂ ስጋ መብላት ስህተት ነው እያለ አይደለም አይደል? ስጋ መብላት ስህተት ነው እያለ ካልሆነ እኛም በተመሳሳይ ኢሹ ነው ያንን የምንመለከተው ማለት ስህተት ነው እያልን አይደለም። በአብና በመንፈስ ቅዱስ ስም ማውጣት ኑፋቄ ነው ስህተት ነው እያልን አይደለም። አት ዘ ሴም ታይም ደግሞ አይ ሰናከልበታለሁ ይሄን ነገር ካልሽ አንቺ ግን አለማለቱ መልካም ነው። ግን በአብ ስም አጋንንት ሲወጣ አይታይም፣ መጽሐፉም አይልም። በኤክስፔሪየንስ ደረጃም ያን ያደረገ ሰው እስካሁን የለም። ኤክስፔሪየንሱ ቀጥታ ክርስቶስን የሚያሳይ ስለሆነ ሳትከራከሪ በቃ በክርስቶስ ስም ማውጣት ነው። አጋንንት አውጥተሽ ታውቂያለሽ? እሺ አይ ቸርች ፋዘርስ ምናምን እንደዛ ብለው ነው ያስተማሩት። ስለማላውቅ ነው እሱ። አይ እነሱም በኢየሱስ ስም ነው ይወጣል ፖይንታቸው እንጂ በአብ አይወጣም በመንፈስ ቅዱስ አይወጣም አላሉም። በአብስ በመንፈስ ቅዱስ ብሎ የጠየቃቸው ሰው ስለሌለ ማለት ነው። ኦኬ ያው እኛ ጋር ግን ሪሹ ግን አሁን አንቺ ስለጠየቅሽ ነው አይወጣም ያሉሽ ማለት ነውና ግን መጽሐፉ እንዳለው በቃ በኢየሱስ ስም ማውጣት መጽሐፉ ያለው መታዘዝ ግን አንድ ነገር ነው። አይወጣም ይወጣል የሚለው ክርክር የሚያስጨንቅ ከሆነ አለመከራከር ነው። በኢየሱስ ስም ማውጣት ብቻ ነው። ቀድሞውኑ እስቲ አጋንንት የሚያወጣው ይገኝ አጋንንቱ ራሱ ማናችሁ እንዳይለን ግን ቴንኪው ስለመጣሽ አመሰግናለሁ። እሺ አመሰግናለሁ። ጥቅሱ ራሱ የለጠፍሽው ጥቅስ እንትንሽ ላይ ፕሮፋይልሽ ላይ ያበደ ሰላማችን ክርስቶስ ሪሹ በሌሎች ፍጡራን በቅዱሳን ስም ይወጣል ብለሽ ታምኛለሽ? ወጣች ሳልጠይቅ ወጣች። እሺ ሌላ ቀን ሆሲ የጠየቀችው ረሳሁት። አሁን ምን ነበር የጠየቀችው ሆሲ? ለመዳኔ እንዲሆንልኝ። እሺ ለመዳኔ እንዲሆንልኝ ያውቃለሁ ብሏል። ስለዚህ ይህንን ስላለ ጌታ ማነው ጳውሎስ ይሄን ቪዲዮ ሰርቼበታለሁ። የመጨረሻው ሳይሆን ከሱ ከመጨረሻው በፊት የነበረው ቪዲዮ አትገረም። ሌላ ቀን እሺ ሌላ ቀን እንትን ኦሬዲ ሰዓት ይሄዳል አሁንና በጣም ቆይቼ 45 ደቂቃ ነው ያረፈድኩት ወጣለሁ ካልኩበት ሰዓት። ይሄኛው ልመልስና ከዛ ጆና የሚያወራው ፖይንት ካለው እንትን ያደርጋል። ግን ለመዳኔ እንዲሆንልኝ ያውቃለሁ ብሎ ሲናገር ሐዋርያው ምንድነው እየተናገረ ያለው የሚለውን ነገር ቪዲዮ ሰርቼበታለሁ። ከዚህ መጨረሻ ላይ ከምታዩ ለሙስሊሙ ለወሂድ ከሰጠሁት ቪዲዮ በፊት ያለ ቪዲዮ ነው ይሄ። ስለዚህ በጸሎታችሁና በኢየሱስ ክርስቶስ ቴንኪው ስለ ጠርሹ መንፈስ መስጠት ለመዳኔ እንዲሆንልኝ ያውቃለሁ እያለ ይናገራል። ስለዚህ ለመዳኔ እንዲሆንልኝ ያውቃለሁ የሚለው ሶተሮሎጂ ነው፣ ዴሊቨራንስ ነው፣ ኮምፕሊትሊ ዴሊቨራንስ ነው የሚናገረው። ኦኬ ዴሊቨራንስ ነው እየተናገረ ያለው እንጂ ሶተሮሎጂን አይደለም ቀጥታ እየተናገረ ያለው። አክቹሊ ግን ደግሞ ፊልጵስዩስ ምዕራፍ 1 ላይ ይሄንን እየተናገረ ያለው ከምን አውድ ነው የሚለውን ነገር መመልከት አለብን። ከላይ ቁጥር 18 ላይ ምን አለ? ቢሆንም በሁሉ ጎዳና በማመካኘት ቢሆን በቅንነት ቢሆን ክርስቶስ ይሰበካል፣ ስለዚህም ደስ ብሎኛል ይላል። አንዳንዶቹ ሰንሰለቴን ሊያጠብቁ፣ አንዳንዶቹ ደግሞ በቅንነት ይሰብካሉና ወደ የትኛውም ቢሆን ችግር የለብኝም። ይህ ናፍቆቴ ተስፋዬ ነውና አለ። ምኑ ነው ናፍቆቱና ተስፋው? ናፍቆቱና ተስፋው ክርስቶስ መሰበኩ ነው። በምንም ይሁን በአንድ ነገር እንኳን አላፍርም አለ። ኦኬ ነገር ግን በህይወት ብኖር ወይም በሞት ክርስቶስ በግልጥነት ሁሉ እንደወትሮው አሁን ደግሞ በስጋ ይከብራል። ስለዚህ ለመዳኔ እንዲሆንልኝ ያውቃለሁ ብሎ እየተናገረ ያለው የዘላለም ህይወት ለማግኘት እንዲሆንልኝ ያውቃለሁ ነው? ኧረ አይደለም። ታዲያ ዴሊቨር እንደሚሆን ከጨካኞች እጅ በሰንሰለት ካሰሩት እጅ ለመውጣት እንደሚሆኑ ነው እያወራ ያለው። በዚህ ክፍል ላይ ኮንቴክስቹዋሊ ይሄንን ነው እያወራ ያለው ጳውሎስ። ኦኬ ስለዚህ ስለ ድነት እያወራ አይደለም ያለው። ነገር ግን የምትጸልዩልኝ ጸሎት ግን ልክ ለጴጥሮስ ሲጸልይ እንደነበረው ከእስር ቤት እንዲያወጣው ማለት ነው። እኔ ተስፋዬ ናፍቆቴ ነው፣ ክርስቶስን በሚመስል ሞት ነው መሞት እንፈልገው ይላል ራሱ አይደል? ስለዚህ እኔ ተስፋዬ በቃ እሱ ነው፣ ክርስቶስ መሰበኩ ነው። ችግር የለም አላፍርም። ግን ደግሞ የምትጸልዩ ጸሎት አንድ ነገር እንዲያደርግልኝ ግን አምናለሁ አለ። እሱም ደግሞ ምንድነው አለ? ቁጥር 19 ላይ ለመዳኔ እንዲሆንልኝ ይጸሎታችሁ። ኦኬ ስለዚህ የጸሎታችሁ ለመዳኔ ይሆንልኛል።
ይሄ ዴሊቨራንስን የሚያሳይ ይሄ በሰንሰለት ካሰሩት ሰዎች የመውጣትን ነገር እየተናገረ ነው። ኦኬ ስለዚህ ቁጥር 23 ላይ በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነው። ነገር ግን በስጋ መኖሬ ስለእናንተ እጅግ የሚያስፈልግ ነው እያለ ይናገራል። ስለዚህ ለመዳኔ ቢሆንልኝ ራሱ ምንድን ነው ፖይንቱ? ኦኬ ለመዳኔ ቢሆንልኝ ራሱ ይሄ ለመዳኔ የምለው ነገር ስለእናንተ ነው። በህይወት ብኖር ራሱ ስለእናንተ ነው። እኔማ መሄድና ከክርስቶስ ጋር መኖር ነው የምናፍቀዋል። ሰውየው ጸልየውለት የሚያድኑት ሰው አይደለም ከዘላለም ነገር። ምክንያቱም ሄዶ ከክርስቶስ ጋር ለመኖር የሚናፍቅ እርግጠኛ የሆነ ሰው ስለሆነ ማለት ነው። ከዚህ የተነሳ ስለ ድነት ሳይሆን ከሰንሰለቱ ስለመፈታት እየተናገረ ነው። እንደው ቢሆን ራሱ ስለእናንተ እንጂ እኔማ ሄጄ መኖር ነው የምናፍቀው እያለ ደግሞ ይናገራል። ይሄ ከዘላለም ጋር ምን የሚያገናኘው ነገር የለም። አንድ ቄስ ቪዲዮ የሰራሁት ቪዲዮ ላይ ታገኘዋለሽ። ጳውሎስ ለመዳኔ ካለ እንዴት አንተ ለመዳኔ ክርስቶስ ብቻውን በቂ ነው ትላለህ ብለው ስብከት ሰርተዋል። which is the weirdest ስብከት ይበል በህይወት የሰማሁት አሰቃቂ ስብከት ማለት ነው እሱ ስብከት። ኦኬ ክርስቶስ ብቻ እንዴት ለመዳኔ ይሆናል ትላለህ? እሱ በጣም አሰቃቂ። ኦኬ ጳውሎስ ራሱ ለመዳኔ እናንተ ጸሎት ተጨምሮ ነው አለ ነው ጳውሎስ እየተናገረ ያለው ምንድነው? ይሄ ከሰንሰለት ስለመፈታት ለጴጥሮስ ሲጸለይለት እንደነበረው ሲታሰር ነው እየተነገረ ያለው እሱ ነው እንጂ ለመዳኔ እንዴት ትላለህ አንተ? ለመዳኔ ክርስቶስ ብቻ በቂ ነው እንዴት ትላለህ? ጳውሎስ ራሱ ጸሎታቸውን ለመዳኔ እያለ አይደለም። ይሄ ከኮንቴክስቱ ጋር ፈጽሞ የማይሄድ ነው። የኦርቶዶክሳውያን ስነ አፈታት ሰው ሰራሽ ስነ አፈታት ነው የምንልበት ምክንያትም እሱ። ይሄንን ይዘን ወደ ዮሐንስ አፈወርቅ እንምጣ። ዮሐንስ አፈወርቅ ምን አለ በዚህ ክፍል ላይ ሲባል እንደዚህ አለ። ጳውሎስ እኮ እንደሚድን እርግጠኛ ነው። ምክንያቱም ባሳለፋቸው ነገሮች ሁሉ የምናወራው ስለ ጳውሎስ ስለሆነ ባሳለፋቸው መከራዎች ውስጥ ሁሉ በመዳኑ እርግጠኛ የሆነ ነው ሰውዬው ሄደው። በመዳኑ እርግጠኛ ያልሆነ ሰው አልተናገረውም ይሄ አለ። ታዲያ ጳውሎስ ለምንድን ነው እንዲህ ብሎ የተናገረው ሲባል ትህትናውን አያችሁታል። ስለ ትህትናው ትሁት ስለሆነ ጸልዩልኝ፣ የምትጸልዩልኝ ጸሎት ለመዳን እንዲሆን አውቃለሁ አላቸው እንጂ ጭራሽ ለመዳን የነሱ ጸሎት አስፈላጊ ነው እያለ አይደለም። በመዳኑ እርግጠኛ የሆነ ሰው ነው ጸልዩልኝ እያላቸው ያለው ብሎ ደግሞ ይፈታዋል እሱ ደግሞ። ኦኬ ስለዚህ በመዳኑ እርግጠኛ የሆነ ሰው ጸልዩልኝ ካለ ሲምፕሊ ለመዳን ከክርስቶስ ሌላ የቅዱሳን ጸሎት ያስፈልጋል እያለ አይደለም ማለት ነው። ምንድነው ከትህትና የተነሳ እየሰበከላቸው ነው ወንጌል የሰበከላቸውን እነዛን ሰዎች ምን እያደረጋቸው ነው? ጸልዩልኝ እያላቸው። ኮንቴክስቹዋሊ አያስኬድም። የቸርች ፋዘርስን እንትን አፈታት ብንወስድ አያስኬድም። ጭራሽ የሚያስኬድ ነገር አይደለም ሆሲ። ስለዚህ ጨርሰናል ዛሬ። ተመልሶልሽ ከሆነ ማለት ነው ሆሲ ተመልሷል። ጆና አሁን የሰማቸው ከመጣ የሰማቸው ነገሮች ላይ ሀሳብ መስጠት ትችላለህ። እሺ ቪዲዮውን ገብተሽ ቼክ አድርጊ። እሺ ተባረኪ። ህይወቴ ክርስቶስ ነው። ሁሌ እየተማሩ ወደ ማወቅ መድረስ የማይችሉ ሰዎች ማለት እንደናንተ አይነቶች መጽሐፍ ቅዱስ ብቻ አባቶችን ማግለል አይደለም ስትይ ነው የሚነገራችሁ። በጌታ ስም ጆናዬ መቀጠል ትችላለህ። ቃሌ እንዴት ናችሁ? እንዴት ነህ? ሰላም ብያለሁ።